ምልጃና ልመናንን አቅርቡ ብሎ ሲናገር ልመና የሚለውን ሉትሮሳ የሚለውን የግሪክ ቃል ነው የሚጠቀመው። እንደውም እሱ አይደለም አሁን እያጣላን ያለ ነው። ስለ ክስ መከራከር ምናምን ይሄ ከኮርት ሩም ወርድ ጋር በሚገናኝ ሁኔታ ይፈታል አይፈታም የሚለው ላይ አይደለም ዋናው ነገር። ዋናው ቃላችን ምንድነው? ሮሜ 8:34 ላይ ነው የተነሳ ነው። ኤንቱካኔ የሚለውን የግሪክ ቃል ይዞ እንዴት ነው ልናብራራ የምንችለው የሚለውን ነገር ነው ቅድም ጀምሮ ስንወያይ የነበረው። ስለዚህ በሰብቶ አጀንቱ ላይ የተቀመጠ ኢንቱካኔ ይፈርዳል ተብሎ የተቀመጠ ወይም ደግሞ ከፍርድ ጋር ራሱ በሚያያዝ ተርም ወይም ደግሞ ፍቺ ከመጣ አሳዩን ነው። እንደዛ ደግሞ የመጣበት የለም። ቅድም አንተ ያልከው ነገር ሜቢ አው ከፍርድ ጋር በሚያያዝ ሁኔታ አስቀምጠውታል። እንግዲህ ፕሊድ ነው የሚለው ብዙ ትርጉም ሊኖር ይችላል። ግን ዳዊት እዚያ ላይ መዝሙረኛው ዳዊት እዛው ላይ የተናገረበት ያለው ነገር ምንድነው? ሳልቬሽን ሪዲም አድርገኝ እያለ የሚናገርበት አለ። ይሄ ሌጋል ሪዴምቲቭ የሆነ ፔቲሽን ሲያቀርብ እንመለከታለን። ከዛ አንፃር የምንፈታበት ነገር ሊኖር ይችላል። ግን ቃሉ ኢንቱካኔ ሳይሆን ሉትሮሳ የሚል የግሪክ ቃል ነው የሚጠቀመው ነው። ስለዚህ አርጊመንታቸው ራሱ ከዚህ ተነስተን እንትን እንደሚል ትክክለኛ እንዳልሆነ መመልከት እንችላለን። ልጅ የወጣ እንጂ አሁንም እኮ አሳያችኋለሁ እያለን ነበር። ለማንኛውም በዚህ እንትን ነው እያወራን ያለ ነው። ኮንቴክስቱ ይሄ ነው የወሬያችን ራሱ ማለት ነው። ኃይሌ ካለ አለው አሁን ያለው አይ እንትኑ ግሪኮ የለኝም፣ ግን የሰባ ሊቃውንቱ ኦልድ ቴስትመንት ትራንስሌሽኑ የእንግሊዘኛው አለ። ምክንያቱም አሁን በእጃችን አብዛኛው ያለው የሰባ ሊቃውንቱ እንግሊዘኛ ትራንስሌሽን አይደለም፣ የአማርኛው ነው። ትራንስሌሽኑ አያስፈልግም። በኩረ ቋንቋው የግሪኩ ነው። የግሪኩን አንብበነው ነበር ቅድም ሳነበው ነበር። አይ አይደለም መጀመሪያ አካባቢ አልነበረም የእንትኑ ማለት ነው። የሰባ ሊቃውንቱ የመጀመሪያው ትርጉም ጽሁፍ ማለት ነው። ማለትም የመሳውሪኩ ሳይሆን የሰባ ሊቃውንቱ በግሪክ የተጻፈው የተጠቀሙት ቃል የትኛውን ነው? ሉትሮሳ የሚለውን ነው። ኢንቱካኔ የሚል የለም። እሱም መሞገት አልችልም። ማንከ ካልሆንኩኝ ኮምፒውተር ላይ ማየት አልችልም አሁን እንጂ አይ ቅድም አውጥቶ በራሱ ነው ያሳየ ያነበብንለት ኢቭን ፌዝ ራሱ ማለት ነው። እና እንዴት እናንተ 8:34ን ይፈርዳል ብላችሁ ልትተረጉሙ ቻላችሁ? አሁንም ትልቅ ጥያቄ ነው እስካሁን ድረስ። እሱ እኮ ከታች ከግሪኩ ነው ተብሎ ያው የግዕዙ የታች እዛው የ8000 የሚሌኒየሙ ትርጉም ላይ በህዳጉ ላይ በግሪኩ የለም ብሎ አስቀምጦት ዘግቶታል። ግን አለቃ እያሌው ኢትዋቅስ በእንቲአነ የሚለውን የግሪኩን ቃል ይከራከራል በሚል አስቀምጠውታል። የምልጃ ወይ እርቅ የሚለው መጽሐፋቸው ላይ ማለት ነው። ስለዚህ ኢትዋቅስ በእንቲአነ የሚለው ይከራከራል የሚለው ቃል ከግሪኩ ጋር ይስተካከላል፣ ከአማርኛው ጋር ይሄዳል፣ ከእንግሊዘኛው ጋር ይሄዳል። የግዕዙ እንትን ሊል ይችላል፣ በዛ ልፈቱ ትችላላችሁ። አሁን ግን ስለ በኩረ ቋንቋ እያወራን ነው። 2000 ላይ ራሱ ከታች ዳጉ ላይ አስቀምጦታል። በግሪኩ የለም እንደዚህ አይልም። በግሪኩ የለም ብሎ አስቀምጦታል ዳጉ ላይ። የሌለውን ማስቀመጣቸው አግባብ ነው። ጠይቀናል። ግን የተሰጠው ምንድነው የግሪኩ ቃል ከግዕዙ ላይ ነው የተወሰደው ነው ተባለውና ስለዚህ ቀጥታ የ2000 እትም የተተረጎመው ከግሪኩም አይደለም ከምን ቀጥታ በግዕዝ ተጽፎ እየተቀመጠውን ነው ወደ አማርኛ የተተረጎመው። ስለዚህ ግዕዙ ላይ እንደዛ የሚል ካለ ትርጉሙ ትክክል ነው። ግን በህዳጉ ላይ ግን ማስቀመጥ ስለነበረባቸው በግሪኩ ላይ የለም እያሉ ያስቀምጣሉ። አሁን አንዳንድ ቦታ ላይ ሽማግሌ የሚለውን ቄስ ብለው ቢፈቱት በግሪኩ ግን እንደዚህ ይላል እያሉ እንደሚቀመጠው ማለት ነው። ትክክል። ግን አሁን ግሪኩ ላይ ከሌለ ምን አስፈለገ እዛ ላይ ማስቀመጡ? አንደኛ፣ ሁለተኛ ደግሞ ለየትኛው ነው ፕራዮሪቲ የምትሰጠው? ለበኩረ ቋንቋው ነው ወይስ ከበኩረ ቋንቋው የተገለበጠው ግዕዙ ላይ ነው?
መጀመሪያ የምትሰጠው አንተ እንዴት መሰለ ወደዛ ከሄድን ግሪኩም የግዕዙ ማለት ነው አሁን የተተረጎመበት የግዕዙ መጀመሪያም አልነበረም ወይም ከግሪኩ አይቀድምም ብለንም ደግሞ መጣል አንችልም ምክንያቱም ለመጣል ነው ሳይሆን በኩረ ቋንቋው የትኛው ነው እሺ እንግዲህ በግዕዝ አልተጻፈም አይደል ያሉን ማኑስክሪፕቶችን ብትል እነዚህ ፓፒረሶችንም ካነሳን የግሪክ በግሪክ የተጻፈ ወደ 10,000 በላይ የግሪክ ማኑስክሪፕቶች እንዳሉን ይናገራሉ ሌሎችም ደግሞ በኩረ ቋንቋ በኩረ ክታባትም ደግሞ አሉ ሳይናቲከስ ቫቲካንስ ምናምን ብለን የምንጠራቸው አይደለ ከነሱ ነው ብዙ ጊዜ ትራንስሌት የሚደረገው በቀጥታ እና ሌላውን ተውና ግሪክ ከዛ ዕብራይስጥ በብሉይ ኪዳን ላይ ከገባን አንዳንዴ ደግሞ አረማይክ አለ እነዚህ ሶስቱ ቋንቋዎች መሰረት ናቸው አሁን እንዴት ነው ትራንስሌት የምናደርገው የሚለው ላይ ከነዚህ ቋንቋዎች ተነስተን ነው የምናደርገው እንጂ አሁን የሚጠቀሙበት ቋንቋና የመጽሐፉ በተረጎመ ጊዜ የሚጠቀሙበት ቋንቋ አንድ አይነት አይደለም አይደለ ኮይኔ ግሪክ ነው የምትጠቀሙት ኃይለ ኢየሱስ አይ ቲንክ በዚህ ዙሪያ ብዙም እውቀት ያለህ እየመሰለኝ አይደለም እና ሌላ እውቀቱ ካለው ሰው ጋር ዮናታን ዲስከስ ብታረግ ምክንያቱም የ2000 ቋንቋ ተተረጎመ የሚባለውና ኃይለ ኢየሱስ የምትናገረው የተለያየ ነገር ነው ከተቀመጠው ግዕዝ ብዙ አይነት የግዕዝ ትርጓሜ ያለና አሁን አንተ የምታወራውና ቤተክርስቲያኗ የምትሰጠው መብራሪያ አንድ አይደለም ስለዚህ እነሱ ወደ ኋላ ሄደው ከጎሮሜ ጎስፕል ነው የተቀጥታ ትክክለኛው ከመጀመሪያው ሐዋርያት መጽሐፍ ነው ይያሉ ነው ማብራሪያ አሁን ላይ ያለው ግን የግሪክ ትርጓሜ ይሄ ነው ይያሉ ነው የሚያስቀምጡት አንተ የምትለው ሌላ ነገር ነው ስለዚህ እንዲህ አይነት አሁን ጆናታን እንዲህ አሁን ዕውቀት ካላቸው ሰው ጋር ዲስከስ ቢደረግ ምክንያቱም እዚህ ጋር ዛሬ እሱ እንዲሆነው ሄዶ ሌላው እንትን ሲል ደግሞ ሌላ ቦታ ሌላ ቻሌንጅ ሰው ማደናገር ስለሚሆን ቴክስቹዋል ክሪቲሲዝም ቅድም ሐሳቡ ላይ ዲስከስ እናድርግ ታምናለህ አታምንም የሚለው ላይ ምክንያቱም እንዲህ ምን መጣ ከሆነ አሁን ቴክስቹዋል ክሪቲሲዝም ላይ ብንቆይ ከሆነ ግሪክ ላይ ብዙ ነገር ሊባል ይችላል ምክንያቱም የግሪክ መጽሐፍ ራሱ ኒው ቴስተመንት ከ5700 በላይ እንትኖች አሏቸው 5700ም አንድ አይነት ተመሳሳይ ነው ማለት አይቻልም ምክንያቱም ቴክስቹዋል ክሪቲሲዝም በጣም ትልቅ ነገር የሚጠይቅ ነገር ነው ስለዚህ ወርዶ ሰዎችን ማሳመን ላይ ቢሰራ ይሄ እንዲህ ነው ምናምነው እዚህ ህይወት ላይ ቢሰራ እኔ አሁን ኮሜንት እያረኳችሁ ሳይሆን በዚህ መልክ ቢሆን ምክንያቱም አሁን አሁን ልጁ የሚያወራው ነገር ሌላ ነው ቤተክርስቲያኗ የምታስተምረው ነገር ሌላ ነው ስለዚህ ምንም የማያውቁ ሰዎችን ስለ ቴክስቹዋል ክሪቲሲዝም እያነሳን የእንዲህ ብትላቸው አሁን ግሪክ የትኛው ግዕዝ ቋንቋ ብትለው አያውቅም አሁን ስቲል እኔ ይናገራል ብዬ እየጠበቅኩት ነው ስለዚህ የተሻለ ዕውቀት ያለው ይምጣና ዲስከስ ማድረግ ይቻላል ምክንያቱም ግሪክ ጋር ስትመጣ ባዛንታይን ፍራግመንት አለ ኢቭን ግሪኮች ራሱ የያዙት ሌላ ማኑስክሪፕቶች አሉ ኒው ቴስተመንት ላይ ብቻ ስለዚህ እዚህ ጋር ተመጥቶ አሁን እንዲህ ዲስከስ የምናደርገው ነው በጣም ቫስት ዕውቀት ይጠይቃል በጣም ትልቅ ነገር አይደለም በስነ መለኮት ትምህርት ቤት ራሱ በጣም ቬግ የሆነ ሐሳብ ነው እና እንዲህ አይነት ነገሮች እስኪ ምንድነው እኛ ምናምነው ቤተክርስቲያኗ ምን ብላ ታመለች አንተስ ምንድነው እይታህ ብሎ እነሱን ማሳመን ላይ ቢሰራ የተሻለ ነው ብዬ አስባለሁ ይቅርታ እሺ እንትን እንስተውና ደቂቃ ሰተነው የገብቶኛል የሰሙይ ሐሳብ ሌላ ትርጉም እንትን እንዳይሰጥ ነው ግን ኃይልሻ ምናልባት አትተዋወቁም መሰለኝ እንጂ ጥሩ ልጅ ነው ሰሙየዋ ግን ያንተ ሐሳብ ግን ገብቶኛል ሌላ ትርጉም ከሰዎች ይሄን ሰምተው ሌላ ትርጉም ወስደው ግራ ከምናጋባቸው ከሚል ቅን ሐሳብ ተነስተ እንደሆነ ግን ትንሽ እንትን እንስጣቸውና የጆዬ በጥያቄና መልስ ማድረግ ትችላላችሁ ወይስ እንዴት ታዲያ? አይ ምንም ችግር የለም we can squash it right now so I have no problem ወደ ሐሳብ ምን ይችላል እሺ እሺ ቀጥል ሐሳብ ካለ ኃይል ቀጥልና አይዲዬ መጠየቅም ትችላለህ አንተ መጠየቅ ትችላለህ መጠየቅም ትችላለህ ይቀጥል እስቲ ብዙ ሰዓት እንትን አድርጎ እሺ it's okay Jonathan I just watched it right now so let him rest
እንዲህ ሁለት ኤፍዬ አለ ና በዚህኛው ላይ ሆነና እሺ ሁለት ነገሮች ስቴት ለማድረግ ማለት ነው ሜይ ቢ እንዲረዳንም ኦርቶዶክስ ወንድሞቻችንም ጀስት ሀሳቡ እንዲገዙት ማለት ነው። እኛም ደግሞ እነሱን አንደርስታንድ እናደርግ። ምንድነው አሁን መጽሐፍ ቅዱስ እግዚአብሔር ኢንስፓይሬሽን ቃል ነው ካለን ቨርባሊም ኢንስፓየርድ ነው ያ ነገር። ጸሐፊዎች የጠቀሙት ቃል አለ። ቃሉ ደግሞ ቃሉን ኢግኖር ከማድረግ ወይ ደግሞ በሌላ ቃል ከመቀየሩ ይልቅ የተሻለው አፕሮች የሚሆነው ፕሮፖዚሽናል ሚኒንጉ ምንድነው ይዛ ቃል ብሎ መፈተሽ፣ ምን አይነት ትርጉም ይሰጣል፣ ምን አይነት ብያኔ ይሰጣል ብሎ ማለት እሱን ማየት ነው። እና ቨርባሊ ኢንስፓየርድ ነው ስለምንል ኢንስፓይሬሽን ስናነሳ ዩ ሃቭ ቱ ዩዝ ያንን ቃል ማለት ነው። ቃሉ ደግሞ የሚያስቀምጠውን ፕሮፖዚሽናል ሚኒንግ እሱን እውነት ነው ከዛ ውጭ መፈታት የለበትም የሚል እሳቤ ስላለም ነው እነሱ ያን ቃል ከልመናና ከተማጽኖ ጋር አያይዘው መፍታትም ስለማይፈልጉ ምልጃ የሚለውን ቃል ኦልሞስት የእነሱ ቴዎሎጂ ለቅዱሳን ሰጥቶ እየተንቀሳቀሰ ነው ያለው። ለክርስቶስ መስጠቱ ላይ ብዙም በቃ ወደዛ እየሄደን ያለውና ከዛም አንጻር ሊሆን ይችላል። ሌላው በፕሮቴስታንቱ ቴዎሎጂ አትሊስት እንኳን የሪፎርመሮችን ምናምን ሀሳብ ካየን በልመናና በተማጽኖ የክርስቶስ ምልጃ አይፈታም። የፕሮቴስታንቱም ቴዎሎጂ እንደዛ አይፈታም። ልመናና ተማጽኖ ብሎ ከቤዛነቱ ከመስቀሉ ስራ በተለየ መንገድ ለምኖ ምናምን አይደለም ያዳነን፣ በቃ በቤዛነቱ ነው ያዳነን። ይህንን ሀሳብ ግራስፕ ማድረግ አለብን ለማለት ነው። ሜቢ ግን ካሉ አሁን ላይ ያማልዳል ትላላችሁ ወይ? ኢንተርሴሽን የሚለውን ቃል አባቶችም ተጠቅሞታል እና በእናንተ ኮንቴክስት ውስጥ እንኳን ሆነ ልመናና ተማጽኖ የሚለው ሀሳብ በሌለበት አሁን ላይ ይማልድልኛል ትላላችሁ ወይ? ኮንቲኒስ አስፔክት ኦፍ ኢንተርሴሽንን ትቀበላላችሁ ወይ? እሱን ባይሆን ዲስከስ ማድረግ ይቻላል። Yep. እንግዲህ ጥያቄ ካላችሁ ኦርቶዶክሳውያን ጊዜ ያላችሁ ልጆች መግባት ትችላላችሁ። እንግዲህ አንዳንዴ አሁን እዚህ ጋር አንድ ነገር ልበል መሰለኝ። የሆነ የሚፈታው ፓርት አለ የማቴዎስ ወንጌል ላይ ምዕራፍ 23 ላይ እና የክርስቶስን ተማጽኖ አባቶ ምንድነው ኤሎሄ ኤሎሄ ለማ ሰበክተኒ የሚለው ፓርት እና የለመነው የማንን የአዳምን ጩኸት ነው ክርስቶስ የጮኸው የሚል ፍቺ አለው እና የአዳም ጩኸት ልመና አይደለ ወይ? ክርስቶስ እኮ በባህሪው ለማኝ አምላክ አይደለም። ግን እዛ ቦታ ላይ ሲጮህ ምንድን ነበረ እያደረገ የነበረው? የአዳምን ጩኸት ጮኸ ተብሎ የሚፈታ ከሆነ ልመና አይደለ ወይ የአዳም ጩኸት? ይሄን አሁን ኦርቶዶክሳውያንን ብንጠይቀው በጣም የተሻለ። ምክንያቱም እንትን የሚለው ይሄ ነው እየተፈታም ያለው ብሎ የሚታሰብ ከሆነ የአዳም ጩኸት ምን ይመስላል? የአዳምን ጩኸት ጮኸ ስንል ምን እያለን ነው? ከዚህ አንጻር እስኪ ኤፍሬምም አንድምታዎችን ኮሜንታሪዎችን ካየ እነዚህን ዲፋይን ብታደርጓቸው እዚህ ውስጥ ያላቸው ዮናታምም ኤፍሬምም። ምክንያቱም ክርስቶስን ለመነ ማንለው ከሆነ የአዳም ጩኸት ልመና አይደለ ወይ? ምን አይነት ጩኸት ነው? የአዳምን ጩኸት ጮኸ፣ የአዳምን ተማጽኖ ነው የተማጸነው ስንል እርሱ ዳግማዊ አዳም አይደለ ወይ? ይሄንን ዲፋይን ብታደርጉት እና ዲስከስ ብናደርግበት በዚህ ዙሪያ ምንድን ነው እስቲ አሁን ወደኋላ መሄድ ጥሩ ነው። አሁን አባቶች እንዴት ፈቱት? አሁን እነዚህ ለምሳሌ ለምልጃ የተሰጡ ዩኒክ ኢንተርሴሽን ኦፍ ክራይስትን ስናነሳ መካከለኝነቱን ሊቀ ካህንነቱን አስበን የክርስቶስን ምልጃ እንዴት ነበረ ወደኋላ እስቲ አባቶች እንዴት ፈቱት ስንል ከጸሎት ጋር በተያያዘ ይፈቷሉ። በጣም ኮመን የሆነ አንድ ኢንፈሲስ አይነት አቀራረብ የላቸውም። እንደኔ እምነት እንግዲህ እንዳጠናሁት የተለያየ ሀሳብ የተለያየ ትኩረት ያለው ባለው አቅጣጫ አሁን ጆን ክሪሶስቶም ከፍቅር ጋር እያይዞ ክርስቶስ አላነሰም በእግዚአብሔር ቀኝ መቆሙ እናንተ እንድትረዱት ነው እያለ ከክርስቶስ ጋር ባለ ፍቅር ሀሳብ ውስጥ ሆኖ ኢንፌሪዮሪቲ ሀሳብ የለበትም በሚል ሀሳብ ያስረዳል። ደግሞ በጸሎት ያስረዳሉና ኦገስቲን አሁን አይ ቲንክ ለሱ የቀረበ ሀሳብ ነው ያለው።
ጎርጎሪዮስም ፕሊድ የሚል ቃል ይጠቀማል። እንደዚህ ከጸሎት ጋር እያይዞ ይፈተዋሉና የተወሰነ ፍንጭ ሰጥተዋል። ክርስቶስ ምልጃውን ሲያነሱ ጸሎት ነው ያሉ አባቶች የተወሰነ ፍንጭ ሰጥተዋል። ግን እንዴት አድርጎ ነው የሚጸልየው ምናምን የሚለውን በቃ ምንም እንደዚህ ግልጽ አድርገው አልተናገሩም። ማይታወቅ ነገር አለ። እንዴት አድርጎ ይጸልያል? እንዲህ እያለ ይጸልያል ወይ ደግሞ የአዳምን ታይፖሎጂ አንስተው ወይ የአቤልን ደም መሰለኝ ያነሳልኝ ወይ እሱን አንስተው እንደዚህ በመጮ ምና እንደዛ ምንም አላሉም። ግን ጸሎት የሚለውን ቃል ተጠቅሟል። ጸሎት ነው ብለው የፈቱ አባቶች ደግሞ ጸሎቱ ምን አይነት ሊሆን እንደሚችል የተወሰነ ፍንጭ ሰጥተዋል። ለምሳሌ ይጸልያል ብለው የፈቱት ጸሎቱ የምህረት እንደሆነ ከኛ ጋር ኦገስቲን እንደውም ከኛ ጋር ይጸልያል ብለዋል። ከኛ ጋር ይጸልያል፣ ለኛ ይጸልያል ደግሞ አምላክ ነው እዚህ ጋር ላያይዘልና መዝሙር 21 22ን እያገናኙ ነው የሚፈቱትና ማቴዎስ ወንጌል ምዕራፍ 23 ከመዝሙር 21 ጋር ነው ኤሎሄ ኤሎሄ ለማ ሰበቅታኒ በሚለው ይህ አስቀድሞ ለዳዊት እንትን ብሎት የነበረው የአዳም ሰቆቃ የአዳም ጩኸት ነው እያሉ ይፈታል። ይሄን ጸሎት ነው የጸለየው። ከዚህ በኋላ ሞት በአዳም ዘር አያልፍም በክርስቶስ ኢየሱስ እያሉ ይሄም ሊቀ ካህናቶች እንዲሰሙ የዘውትር ጸሎታቸው ስለሆነ ነው እያሉ ይፈቱታል። እና ከዚህ አንጻር እንዴት ነው ቴዎሎጂውን የምታየው? ያስቲ በደንብ እነሱ ይሄንን ሐሳብ ኤክስፕሌን ያርጉት። በእውነቱ አዳም እንደሚያነሱ ከሆነ ግን በአባቶች ሳይድ ያለውን ሐሳብ ስናነሳ የጸሎት ሐሳብ ሲነሳ ላይክ ፕሊድ ማድረግ ወይ መጸለይ ምናምን ሲነሳ አሁን ኦገስቲን ያልኩት ኦገስቲን ከኛ ጋር ይጸልያል ብሏል፣ ለኛም ይጸልያል ብሏል። ከዛ ስለ ኢየሱስ ማለት ነው ደግሞ ማምላክ በመሆኑ የሚቀርበውንም ጸሎት ተቀባይ ነው ብለው አቅርበዋል ምናምንና ሐሳባቸው ትንሽ የሆነ ኢንፈሲሳቸው ይለያያል ከአባት ኢንፈሳውን አትናቴዎስን ስታየው ደግሞ ቃል ስጋ ከመሆኑ አንጻር እሱን አይነት ታይፖሎጂ ሰርቶ ነው ምልጃው የሚያቀርበው ቃል ስጋ ሰው በመሆኑ ማለት ነው። ስለዚህ የጸሎት ሐሳብ ሲነሳ የመጮ ስፒክ ያደርጋል ምናምን ሲባል ሃው ምንድን ነው የሚለው ምናምን የሚለውን ሐሳብ ዲፋይን ያደረገው አይመስለኝም። የተወሰነ ግን የምህረት እንደሆነ አሁን የምህረት ሐሳብ ከሚለው አንጻር እሱም ሊነሳ ይችላል። እነሱ እንደዛ ማንስተውት መሰለኝ። ወይ ደግሞ የጩኸት ሐሳብ ሲነሳ ወይ ከደሙ ጋር በተያያዘ የጸሎት ሐሳብ ሲነሳ የምህረት ነው ምልጃው የምህረት ነው አይነት ሐሳብ መሰለኝ። ግን ዲፋይን የተደረገ እንዲህ እያለ ነው የሚጸልየው የሚለውን አርቲኩሌት አላረጉም። ጉድ ፖይንት። በነገራችን ላይ እስኪ ሰሞኑን ፍሎ እያደረገ ከዚሁ ጋር በተያያዘ መልኩ አፕትቶታል የሚል ግሩፕ አለ። በፍጹም አባልተው አብስለተው አይደለም። ይሄ ትንቢቱ ይፈጸም ዘንድ የአዳምን ጩኸት በአዳም ቦታ ተገብቶ ነው ሲጮህ የነበረው ኤሎሄ ኤሎሄ ለማ ሰበቅታኒ አምላክ አምላክ ለምን ተውኸኝ የሚለው አብስለተው ሳይሆን አስቀድሞ የነበረው ትንቢት ይፈጸም ዘንድ ነው። ካህናት አለቃ ሊቀ ካህናቶች ኦብቪየስሊ መዝሙር 21ን እስራኤላውያኖች ይጸልያሉና በየምኩራባቸው ፊት እና ያም መሲሁን በመጠበቅ ይሆናል እና ያ አጠቃላይ መዝሙር 21 ህዝባር 22 ላይ ያለውን ሜንሽን እየተደረገ ቀጥታ ያን ቃል የተጠቀመውና ያን ቃል ደግሞ ኤሎሄ ኤሎሄ ለማ ሰበቅታኒ ብሎ የምኩራቡን ጸሎት አገልግሎት የሚያስጀምረው ሊቀ ካህኑ ነው እና አንድም እነ ሐናና ቀያፋ ያን ጩኸት እንዲሰሙ ነው። ምክንያቱም ሁሉን ነገር ተፈጸመ ሲል አንድም የካህናት አለቃ ይህን ድምጽ ሰምተው የሰቀሉት መሲሁ እንደሆነ እንዲረዱትና እንዲገባቸው እንጂ እግዚአብሔር ትቶት አይደለም የሚል እሳቤ አለ በአንድ ወገን። ሰሞኑን ደግሞ የሰሞኑ ሩመር ነውና ጳውሎስ ፍቃዱም ሲያበራ የነበረ፣ በሌላ ወገን ደግሞ አይ ትቶታል እውነት አብ ወልድን ትቶት የነበረበት ዘመን አለ፣ መተዋቷ የሚባል ነገር አለ ወይ በስነ መለኮት እይታ የሚለውም ሐሳብ ተነስቶ ፍሎ ሲያደርግ ነበር። አንዳንድ ወንድሞችም እዚህ ላይ ማብራሪያ ሲሰጡ ነበርና እስኪ እናንተ እይታ ምን ይመስላል? ያ ግን ምን መሰለ ያው ጆና ማስቴ መቀጠል ይችላሉ። ግን ለጌታ ለኢየሱስ ሲሆን ማለት ነው። በእርግጥ ጳውሎስ በፈቃዱ የተናገረበትን ኮንቴክስት ምናምን ማየት ጥሩ ነው። ጥሩ ኮንቴክስት ነው ያቀረበው። እሱን ከመዝሙር ጋር እያይዞ በእውነቱ ላይ ባይብሊካል ነገሩ ጥሩ ነው አቀራረቡ። ኮንቴክስት አለው የእሱን ማነጋገር የእሱን ለእሱን ተውና፣ ግን አምላክ ኢየሱስ ተተወ በአብ ሲባል እሳቤው ግን ማለት ነው እሳቤው
ለጌታ ለኢየሱስ ሁለት ነገርን በአንዴ ልንቀጽል እንችላለን ነው። ይህ ማለት ምንድነው? አንድም ለምሳሌ he was separated from God ብዬ ሲሙልታኒየስሊ ደግሞ at the same time he was in eternal communion with God ምልበት እሳቤ ያለ መጽሐፍ ቅዱስ ላይ ወይም የነገረ ክርስቶስ አቀራረባችን እንደሱ አይነት አመክንዮም ያለበት አይነት አቀራረብ he was separated from God ብዬ at the same time simultaneously ስላሴን ሳላዛባ he was in relationship in eternal communion with God ምልበት ሐሳብ ያለና ፔሽን የሚቀበሉ ወይ ደግሞ አምላክ ተትቷል የሚሉም ሰዎች ፎርሴክ አረጋው ምናምን ሲሉ ይህንን ሐሳቤ ሳይተው ነው የስላሴ ነገር ባልተዘነጋበት ማለት ነው። አብ ወልድ መንፈስ ቅዱስ በአንድ ፍቃድ ላይ በአንድ ፍቃድ እንደሚሰሩ አብ የፈቀደውን ያንን ነገር ወልድና መንፈስ ቅዱስ እየፈቀዱ እንደሚደረግ እሱ ሐሳቤ ባልተተወበት ሐሳቤ ሆኖ ነው እሱ የሚያቀርቡትና እንዲሁ ተተወ ሲባል ስላሴን አናክተ የምታቀርብ ከሆነ ልክ አይደለም። ስላሴን ግን ስቲል ይዘህ እስከሆነ ድረስ አይ ቲንክ ብዙ የሚናጋ ሎጂካል ነገሮች አይኖሩት። ያ ሰሙይ እንደዛ ነው። ተወ ያለ ሁሉ እንዴት ነው ተወ ያለው? ኢተርናል ኮሚኒየን ዊዝ ጋድን እያፈለሰ ነው ወይ ብለን መጠየቅ ነው ያለብን። ጥሩ ጥያቄ የሚሆነው እሱ ነው። እና ፔሴ እንደዛ ሲያቀርብ ይሄን እያለ አይደለም የሚለውን የሚያስጥሩ ነው ለማለት ነው። እሺ ያ እንዴ ቆሌን እየበላው እንትን አልኩኝ። ይሰማል ቆሎ እየበላ ነው እንዴ? በበዓል ቆሎ ትበላለህ? እስኪ ቃሌ ሰላም ብያለሁ። በዓሉ ለኛ ነገ ነው። ለኛ ሰላም፣ እንዴት ናችሁ? እንዴት ነው? እንኳን አደረሳችሁ። እንኳን አብሮ አደረሰን። ሁሉ መልካም፣ እግዚአብሔር ይመስገን። ሰላም ነኝ፣ እግዚአብሔር ይመስገን። ከላይም ከታችም ያላችሁትን ሁሉ ሰላም ብያለሁ። ዛሬ ስራ አልተዘጋም እንዴ? ተዘግቷል። ኦኬ። ልጄን ይዤ ወክ እያደረኩ ነው እንዴ? ልጁን አረፈርከው? አዎ፣ ያው ቤት ስትሆን ጆናና ይኖራል። ጆናና ኤፊ ወጥረው ሄዷል ከሰሙዬ ጋር። አይ አሪፍ ነው። ኧረ መልካም ነው፣ አሪፍ ነው። ደስ እያለኝ ነው ያየው ነው። እዚህ በደንብ ሰዎች እየመጡልን ነውና ተባረኩ ወዳጆች። መምህር በረከት ምናልባት ጊዜ ካሉት ትላንትናም አንስተውት ነበር እንዳሁን የልተኛ ስን ይቅርታ እንግዲህ መምህር በረከት እኔ በጣም ሌሊት ነበር የዛን ሰዓት አስቸኮልኳቸው። አሁን ጊዜ ካሉት ምናልባት ግን ባለው የቡና ሀሳብ መስጠት ይችላሉ። ምንድነው ከትላንት ወዲያ አኪ ከነ ዲቭ ጋር ከነ ጆዬ ጋር ሲያደርግ አንድ ነገር ሲናገር ነበር። የሆነ ጥያቄ ተጠየቀ ማለት ነውና እምነት ይሰጣል የሚል ስጦታ ነው የሚል እኛ እንደናንተ አይደለም ይላል። ግድ የለም የጠቀስከውን ዮሐንስ አፈወርቅ በሚለው በዛ ሲባል ነበርና አሁን እኔም ጥያቄ አሁን ለምሳሌ አባቶች የሚናገሩት አለ እዚህ ቦታ ላይ ልክ በዚህ መልክ የኢየሱስ ክርስቶስን ምልጃ አማላጅነት እኛ ያማልዳል ብለን እንደምንል ልክ እንደዚሁ አባቶች በሚሉት አይነት መልክ ኦርቶዶክሶችስ ምልጃን በግልጽ ኢየሱስ አማላጅ ነው ማለት ይችላሉ ወይ? ይህንን እንደዚህ ማለት ይቻላል? ካላ የሚቻል ከሆነ እስቲ ግቡና የሚመቻችሁ ልጆች እና ጆና ይህንን ምን ትላለህ? በልክ በእንዲህ መልኩ ፊት ለፊት ማለት ለምንድን ነው የማይቻለው? አሁን ይሄ ምልጃ የሚለው ነገር ለኢየሱስ ማንነት አይመጠንም ተብሎ ነው? ዝቅ ያደርገዋል ተብሎ ነው? በእውነቱ ሲጽፉስ እነ ጳውሎስ ሲጽፉ አባቶችም ደግሞ እንግዲህ ለቃሉም ለጊዜውም ቀረብ ያሉ ናቸው። አሁን ላይ እኛ የሚሰማንን ስሜት ለምንድን ነው ያልተሰማቸው? እኛ ምናልባት ኤፍዬ እንዳለ ምልጃን ለቅዱሳን ስለሰጠን ይሆን? ምን ትላለህ? እኛ ሳንሆን ኦርቶዶክሶች የሰጡት ነው ያልኩት። ግን እሺ ያ እኮ
ኦርቶዶክስ እንደዛ እኮ ጥያቄውም እንደዛ እኮ ነው። እንትኖች ላይ ነው። ልክ እዚህ ላይ አሁን እኛ አባት ይሄን ላንበበውና ዮሐንስ አፈወርቅ ለምን ብቻውን ወደ ሰማይ አረገ? ምክንያቱም ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም ስለሌለ በፍጻሜው መጥቶ ወደ ሰማይ ከፍ ባደረገን ጊዜ ከአካሉ ጋር ያለው ራስ አንድ ክርስቶስ እስከሆነ ድረስ እርሱ ብቻውን ይወጣልና፣ አሁንም ራስ ብቻውን ወጥቷል፣ ስለኛ ወደ አባቱ ሊማለድ አድርጓልና ሊጸልይ ወጣ። አሁን ልክ በዚህ ፎርም በዚህ ልክ እሱ በሚለው እኛ አባት በሚለው በትክክል በዚህን ሰዓት ሊማልድ አድርጓልና ሊጸልይ ወጣ ብለው ያምናሉ ወይ? ይህንን ቃል ቢናገሩ ለክርስቶስ ቃሉ አይመጥንም የሚለው እንግዲህ ብዙ ጊዜ ከኦርቶዶክስ ጋር ስናወራና ምናልባት ይሄ አይመጥንም እቺ ቃል የተባለችው ቅድም ፍዬ እንዳለው ለቅዱሳን ወደ ጎን ስለሰጡ ይሆን? በእንዲህ መልክ ማመን ይችላሉ? ምን ትላለህ ጆዬ ወይም ፍዬ? እሺ ጆዬ ቀጥልሽ። ያኔ አንድ ቀጥል አንተ ችግር የለም። እሺ አንድ ጸሐፊ ኦርቶዶክስ ላይ ጥሩ ጸሐፊ አለ። እኔም በተለይ እነሱን እንትን ለመረዳት ማነበው ማለት ነው። እሱ ይህንን ሀሳብ ሲያነሳ ምን ይላል? በእነሱ ሳይድ እንግዲህ ስለሌሉ ላግዛቸው ብሎ የመጨፍለቅ ነገር እንዳልሆነ እንዲያውቁ፣ ዲስከሽን እንደሆነ እንዲረዱ ማለት ነው። ግሪጎሪ ኦፍ ኒሳን ያነሳል። ፍሮም ዘ ካፓዶሺያን ፋዘርስ እሱን ያነሳና ግሪጎሪ ኒሳ ምን ብሏል ይላል? ኖት ዛት ዘ ሴም ሜተድ ኦፍ ኢንስትራክሽን ዊል ቢ ስዊቴብል ኢን ዘ ኬዝ ኦፍ ኦል ሁ አፕሮች ዘ ወርድ ይላል። አይ ቲንክ ትርጉሙ ሲቀመጥ ሁሉም የማስተማሪያ መንገድ ቃሉን ለሚፈልጉ ሁሉ የሚስማማ አይደለም ብሎ ሌሎችም አባቶች በሚስጥራትና በሌሎች ትምህርቶች ላይ ተመሳሳይ አቋም አላቸው። በውስጥ ለበረቱ ሰዎች የምንነግረው ላልበረቱት አንናገርም እያለ እንደዚህ ፕሮፖዚሽናል ሚኒንግ በጣም ማተር ያደርጋል ብሎ የቋንቋ ለውጠትና ነገረ መለኮት የሚለው ሴክሽኑ ላይ ያስቀምጠዋልና ኢንተርሴሽንን ማሳፍ ከዚህ ጋር በተገናኘ ያቀርቧል። ምልጃ የሚለውን ቃል ለቅዱሳን ኦልሞስት ሰጥቶ እየተንቀሳቀሰ ያለ ትራዲሽን እንዳለው ይገልጽና የኦርቶዶክስ ትራዲሽን ሞር ኦፍ ፕሮፖዚሽናል ሚኒንግ ላይ መግባባት ስለሌለ አሁን ግብጽ ኮፕቲክ ኦርቶዶክስ መጥቶ ኢንተርሴሽን ቢለን ዊ ዊል አክሴፕት ኢት ነገር ማለት ነው። እና እኛ ጋር በፕሮቴስታንቱ ያለው ግን ይሄ ልክ ይሄ ንትርኩ ምኑ እኛ ጋርም እኮ አንዳንዶች አሉ ልመና ምናምን ተማጽኖ ቢሉም አሉ። ዝም ብሎ የሆነ እንደዚህ አይነትም እንትኑ ስለነበር ይሄ ምንድነው ውጣ ወረዱ በሁለትዮሹ መካከል ያለ ያጭቅጭቅ ምናምን ስለነበር ይሄኛውን አይነት የነገረ የቋንቋ ለውጠትና ነገረ መለኮት ሐሳብ ምናምን እንደዚህ ያቀርባሉ ለማለት ነው። ስለዚህ ፕሮፖዚሽናል ሚኒንጉ መሰለኝ አይ ቲንክ እየታገልን ያለ ነው ወይ የምልጃው አተገባበር እንዴት ነው የሚለው ላይ እሱን ነገር ማለት ነው። ያ ጆ መቀጠል ይችላል። ያው ከዚህ በፊትም መምህር በረከት ጋር ስናወራ ነበረ። አንድን ቃል ሊያወዛግብ ይችላል፣ ሊያሳስት ይችላል ተብሎ አለመጠቀም አይቻልም። ኢቭን ሌሎች መናፍቃን ራሱ የተጠቀሙትን ቅዱስ ሲሪል ኦፍ አሌክሳንድሪያ አንድ የሚናገረው ነገር አለ። ተከሰው ነበር ለዩሎጊስ በጻፈው ደብዳቤ ላይ አይታችሁ ከሆነ አንዳንዶች ይከሱታል። ንስጥሮስ በተጠቀመው ቃል ሁለት ባህሪ ያልክ ትጠቀማለህ፣ ስለዚህ አንተ ንስጥሮሳዊ ሐሳብ አለ ምናምን አይነት ነገር ብለው ሲከሱት ትመለከታላችሁና አንድ መናፍቅ ስለተጠቀመው ያ ነገር ትክክል አይደለም ማለት አንችልም። አንድን ቃል ደግሞ ያው እሱም እንደዛ ብሎ ነው የመለሰላቸው። አንድን ቃል ደግሞ ወደ ስህተት ያመራል ወይም ደግሞ ይሄ ኮንፊውዝ ሊያደርግ ይችላል ተብሎ አለመጠቀም አይቻልም። ለምን አባቶች ይሄንን ቃል ተጠቅመውታል፣ ይማልድልናል ብለው ተጠቅመውታል። እንደሚማልድም ተናግረዋል። በናውንም በቨርብም ሁኔታ ያን ቃል ሲጠቀሙ ትመለከታላችሁ። ኢቭን ቅዱስ ሐዋርያው ጳውሎስ ራሱ ያንን ቃል ከተጠቀመ እኛ ለመጠቀም ለምንድን ነው እንትን የሚለን?
እስከተብራራ ድረስ ኢቭን ፕሬይ የሚለውን እኮ ፕሊድ ፕሬይ የሚሉትን እንትኖች ወደ ስህተትም ለማምራት ቀላል ናቸው፣ የተጠጉ ናቸው። ግን በአግባቡ ከተጠቀምናቸው ትክክለኛ የሚሆኑበትን ኮንቴክስት ሊኖር ይችላል ነው። በአባቶች ዘንድ ያለውን እይታ ስትመለከቱ ፕሬይ ብለው ያስቀምጣሉ አይደለ? ግን ያው ከመስዋዕትነቱ ጋር እየይዞ ነው እነሱ የሚፈቱት እና ከዛ አንፃር ራሱ የሚተረጎም ከሆነ ችግር የለም እና ቃላትን ራሱ ባለቤቱ ተጠቅሞት ከዛ ደግሞ አባቶችም በዛው ሁኔታ እያብራሩ ተጠቅመውት ያንን ቃል አለመጠቀም የሚለው ነገር ጥሩ አይመስለኝም፣ አግባብም አይደለም እና በዚህ ብንመለከተው ጥሩ ነው እና የኢየሱስ ክርስቶስ ምልጃ እንግዲህ በጣም ሊካድ የማይቻል ነገር ነው። ዋና የመጽሐፍ ቅዱስም ራሱ ዋናው ሐሳብ ስለ ኢየሱስ ክርስቶስ ሴንትሪክ አይደለም። እንደውም ብሉይ ኪዳንም ስለ ክርስቶስ ያወራል ይላል አይደለ? ስለኔ ያወራሉ መጽሐፍት ራሱ ስለኔ ያወራሉ እያለ ይናገራል። በብሉይ ኪዳን የነበረው ነገር ሁሉ ለአዲሱ ኪዳን ጥላ ነው። አንዳንድ ነገሮችን ስንመለከት ታይፖሎጂዎችን እናገኛለን። ኢቭን ክርስቶስ ደግሞ ያንን የክህነት ስራ በአዲስ ኪዳን ላይ ሪካፕቹሌት ሲያደርገው እንመለከታለን። ራሱ መስዋዕት ሆኖ ራሱ ካህን ሆኖ ሲያቀርብልን እንመለከታለን። ከምልጃ ጋር በተያያዘ ሁኔታ ማለት ነው እና ያንን ስንመለከት እንግዲህ ምልጃ ለክርስትና ይሄ መሰረትም ራሱ ነው ብዬ አምናለሁ። እኛ ክራይስት አለውን ብለን አይደለም እንትን የምንለው ወደ አብ የምንቀርብበት ነገረ ድነታችንን ስናነሳ እንዴት ዳን የሚለው በክርስቶስ ኢየሱስ በኩል ነው። በሱ በኩል ነው ከአብ ጋርም ልንገናኝ የምንችለው። መካከለኛችን እሱ ነው፣ አስታራቂያችን እሱ ነው፣ አሁንም የሚቃችን እሱ ነው፣ አሁንም የሚማልድልን እሱ ነው። በምን በገዛ ደግሞ ማለት ነው እና ያንን ማሰብ አለብን። ኢቭን ናዚያንዘን ይሄንን ሐሳብ ደግፎ ሲናገር እንመለከታለን። ፎር ማይ ሳልቬሽን ብሎ የሚያስቀምጠው እሱ ለድነቴ እሱ አሁንም ፕሊድ ያደርጋል እያለ ሲያስረዳ ትመለከታላችሁና ከድነታችን ጋር እያወራን ከሆነ ክርስቶስ ስለኛ ይማልዳል ማለታችን የግድ ነው። አማላጅነቱን መቀበል አለብን ማለት ነው እና ይሄን ይመስላል። ያ አንድ እንትን ባሳያችሁ ቆይ እንትኑን ድምፁን ላሰማችሁ እና of his missionary activity, we count on the basis of the information አሁን የምትሰሟቸው አባት ማለት ነው። የምትሰሟቸውን አባት between the years እሳቸው ከሚናገሩት ቆይ አንዴ እንትን አለብኝ። ቆይ ይቅርታ ስነካው ጠፋብኝ። እኚህ አባት የግሪክ ኦርቶዶክስ እንትን ናቸው፣ አባት ናቸው እና አንድ ልጅ የእሳቸውን ንግግር እንትን አድርጎታል። ይኸውና ስንት ምን ይላል? የግሪክ ኦርቶዶክስ ቸርች በሚባል መጠሪያ የሚታወቀው ዩቲዩብ ቻናል ባይብል ስተዲ ኢንተርፕሪቴሽን ኦፍ ሮማንስ ሮሜ ምዕራፍ 8 ከ31 እስከ 39 ዲስከቨር ኦርቶዶክስ ክርስቲያኒቲ የሚል ርዕስ በተሰኘው ቪዲዮ በግሪክ ኦርቶዶክስ ቤተክርስቲያን የአሜሪካ ሊቀ ጳጳስ ቅዱስ ዲሜጥሮስ ሮሜ ምዕራፍ 8 ከቁጥር 31 እስከ 39 ያለውን ክፍል ሲያብራሩ ከ12 ደቂቃ ከ48 ሰከንድ እስከ 14ኛው ደቂቃ እስከ 52 ደቂቃ እስከ 52ኛው ሰከንድ ድረስ ሮሜ 8 34ን ትርጉም እንዲህ ይላሉ። ይኸው ቪዲዮውም አለ፣ ቅድም ያልኳቸው ነው። እንደዚህ ሊንኩ እዚህ ላይ አለ። ሊንኩ ስትጫኑት ወደዛ ይወስዳቸዋል ማለት ነው እና በዚህ ከ12ኛው ደቂቃ እስከ 14ኛው
ደቂቃ እስከ 52 ድረስ ምን የሚል ነበር የተናገሩት? ስለዚህ ነጥቡ እዚህ ላይ ነው። ታዲያ የሚኮንን ማን ነው? የሞተው እንዲሁም ከሙታን የተነሳው በእግዚአብሔር ቀኝ የተቀመጠው ክርስቶስ ኢየሱስ ስለኛ ይማልዳል። ክርስቶስ ከዚህ ቀደም ያደረገውን ብቻ አድርጎ አላቆመም። ስቅለት፣ ከዚያ በፊት ለ3 ዓመት ማገልገል፣ የፈውስ ተአምራት፣ ምድራዊ ሕይወቱን በፈውስ በማዳን በማስተማር አሳለፈ። እንዲሁም መስቀሉ። ስለዚህ እንዲህ አይነት ነገር ሁሉ አደረገ፣ ግን እዚያ ጋር አላቆመም። ተነስቷል፣ ወደ ሰማይ አረገ እና አሁን ስለኛ በመማለድ ስራውን ቀጥሏል። እኛ የሆነውን ምክንያቱም ስለተመረጥን ክርስቶስን አምነን የተቀበልን ሰዎች ስለሆንን በዚች ቅጽበት እንኳን ክርስቶስ ስለኛ እየማለደ ነው። ይህንን በተናገረበት ቅጽበት ጳውሎስ ዋናው ነጥብ እዚህ ጋር ይመለከታል። የክርስቶስ ፍቅር፣ ክርስቶስ በስጋ በመገለጥ ከማስተማር፣ በስደት፣ በመስቀል፣ በመነሳት የሚያደርገው ነገር ሁሉ ፍቅር በሚለው ቃል የሚጠቃለለው ሊቁ ጳጳስ ብፁዕ ወቅዱስ ዲሜጥሮስ በሮሜ ምዕራፍ 8 ቁጥር 34 ላይ የተናገሩት። ይህንን እንዲህ ስታደርጉት ቅድም እንደነገርኳችሁ የሆነ እሳቸው ቪዲዮውም አለ ማለት ነው። እንትን የምትፈልጉ ከሆነ ለአንዳንዶች ሊንኩን እሰጣችኋለሁኝ። Will he not also give us all things with him? Bring any charge against God's elect? It is God who justifies. Who is to condemn? ኤፊ አውራውት ይሰማል? ይሰማል። እንግዲህ የግሪክ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱ አሁን ልክ በዚህን ሰዓት ላይ እንኳን እኛውና እንግዲህ የዋናው ጳጳስ ናቸውና እንዲህ ባለ መልክ ነው እንግዲህ የሚናገሩት ምልጃን በተመለከተና ይመስለኛል። ግን ብቸኛዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ይህንን ቃል እኮ የማትቀበለው። ይሄው እናት ቤተክርስቲያን የሆነችው ኦሪየንታል ራሷ እኮ እዚህ ጋር ትቀበላለች። የኮፕቲክ አንድ ምስኪን ልጅ አለች እና እንግዳ እንደመጣች እዚህ ቲክቶክ ላይ እና እሷ ብዙም እንግዳ ነበረች፣ አታውቅም ነበርና አያማልድህም ሲሏት በጣም ትደነቅ ነበርና እንዴት ነው ክርስቶስ የማያማልደው እያለች አይ ቲክቶክን እስክታውቀው ድረስ አሁን እንኳን እሺ አሁን ወደዛ እየተመለሰች ስለሆነ ነው ጠዋት ይለኛል። አየህ እስቲ ህይወት ግባ እስቲ እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእውነት ይሄ ትልቅ ዋና ነገር ስለሆነ ቅድም ደግሞ ጥሩ ነገር ተናገረ ጆዬም ቃሉን አለመጠቀም ሰዎችን ያሰናክላል ብሎ ቃሉን አለመጠቀም ያለው አንድ እንደገና ደግሞ መናፍቃን ስለተጠቀሙ ተብሎ አንድ አሜሪካ የሚኖር ሰው ያሉ እግረኛው የጠየቃቸውን ሰምታችሁት ከሆነ እንዴ መናፍቃን ተናገሩት ብለን መናፍቃን ጋር እኮ እውነት የለም አንልም ይላሉ። መናፍቅ ማለት አሉ እሳቸው እንደውም ግማሽ ከፍሎ የሚያምን እኮ ነው አሉት። እኛ ጋር ያለ እውነት ጋር ያለ ቋንቋ እነሱ ጋር አለ ይሉታል። እና ሰምታችሁታል። እሱን በጣም ገራሚ ሰው ናቸው እሳቸው። ቃልዬ ሰምታችኋል? እግረኛው የሚለው ልጅ ቃለ መጠይቅ ያደረገላቸው ኦኬ፣ አልሰማቸውም።
መልካም እንግዲህ ዛሬ ኦኬ አባ ማዛ ናቸው እንዴ? እሳቸውንማ ሰምቻቸው። አዎ አባ ማዛ አባ ማዛማ እውነትም አባ ማዛ እንደ ስማቸው ናቸው። በስ እንዴት ክርክር ልጁ እኮ ጋዜጠኛም አይመስል። አንዳንዴ እሱ ልጅ ግን ኦርቶዶክስ ስለሆነ ሚዲያውን ራሱ የኦርቶዶክስ ያደርገዋል። ከኦርቶዶክስ ጋር አብሮ ቆሙ ይሞግታል ሰዎች። ኢትዮ 360 በጣም የሚያናድደኝ ይሄ ነበር ያኔ ማለት ነው። ኢትዮ 360 ብሎ ሁሌ የሚያወራው ስለ ኦርቶዶክስ ነበረ። ኦርቶዶክስ ተበድላ ኦርቶዶክስ እንደዚህ አድርጎት እና እንደገና ደግሞ የብልጽግና ወንጌል እንደዚህ አድርጎ እያሉ ማለት ነው። እና ልክ ይሄ የእኛን መንግስት የጴንጤ መንግስት የኛ ልክ የፕሮቴስታንት መንግስት አድርጎ ነበር የሚያወርስ ባልና የትም ቦታ ላይ ኦርቶዶክሳውያን ካሉ እምነታቸውን እንትን ያደርጋሉ። በቃ የሆነ አስተዋጽኦ ያደርጉበታል። አያፍሩም። እኛም እንደዛ ማድረግ ያለብን ይመስለኛል። ምን ትመክራለህ? አቡነ በርናባስ ናቸው። አባ ማዛ ሳይሆኑ አቡነ በርናባስ ናቸው። አቡነ በርናባስ ጠቆር ያሉ ሰውዬ አቡነ በርናባስ ናቸው። በጣም በጣም የሚገርሙ ናቸው። ግን የኦርቶዶክስ አባቶች በጣም ለየት ብለዋል። እሱ ጋር ቀርበው የነበሩት እኛም ረዘም ያሉት ሰውዬ ራሰው እሳቸውም እንዲሁ ነበር ሲናገሩ የነበሩት። አይ ቃሉን እኮ ነገርኩ። ከሮሜ እስከ ገላትያ የተተረጎመበት የስብሐት አዳምጤ አዲስ ኪዳን የመምህር የስብሐት አዳምጤ መጽሐፍ ከሮሜ እስከ ገላትያ ትርጓሜያቸው ላይ ቀጥታ ይጠቀሙታል። ወርዱ እነ ቅዱስ ዮሐንስ አፈወርቅም እንደሚጠቀሙት ሜንሽን ያደርጋሉ። የሮሜ 8:24 ማብራሪያ ብታዩት በጣም ነው እዛ ላይ የሚገርማቸው እና ቃል በቃል ይጠቀሙታል። ቅድም እንትና ምን አለኝ አጋቶን የትኛው ነው የሚበልጠው ስሙ ነው ወይስ ሀሳቡን የሚሸከመው ስሙ የትኛው ነው ምናምን ብሎ ነበርና እኔ መቼስ ሀሳቡን የሚሸከም ብየው ነበርና ማንጠቀምበት እስቲ አላህ አጋቶን ካለና እስቲ እንትን በል አብራራን። በቃ እዚህ ይሄንን እኮ ብፁዬ አሁን በዚህን ሰዓት አንችልም እኔ በበኩል እሱ ትኩስ ኃይል ስለሆነ አንችለውም። ባይሆን ሌላ ሰው ይግባ። እስቲ ማን አለ ሌላ ኦርቶዶክስ? ኦኬ በቃ ከሌሉ ኦርቶዶክስ የማንሆንበት የሚል ደግሞ እስቲ የመጨረሻ በዋናነት የተነሳንበትን ርዕስ እኔ በጠይቃችሁስና ለጠይቃችሁ እናንተ ትመልሳላችሁ ማለት ነው። ቃልዬ የሚመች ከሆነ ከአንተ ጀምራለሁ ማለት ነው። ይመቻል ቃልዬ? ያ እና እንትን የኦርቶዶክስ አምሮ ማተኖ ሲባል ዶግማ ባልሆኑት ነገሮች ምክንያት ነው ማለት ነው። እዚህ ስመጣ ቲክቶክ ዶግማ አይደሉም የሚል ነገር ስለሰማው ማለት ነውና አክቹሊ ጥያቄው ዶግማ ነው ወይስ አይደለም? እሱን እያመንክ እሱን አላምንም ብለህ እዛ ቤተክርስቲያን መቀጠል ትችላለህ ወይ ነው። ምክንያቱም ድነት በቤተክርስቲያን ውስጥ ነው ያለው አይደል? ስለዚህ ከዛ ቤተክርስቲያን የሚያስወጣህ ነገር በሙሉ አልዳንክም የሚያስብልህ ነው የሚሆነው ማለት ነው። ስለዚህ ጉዳዩ ዶግማ ነው ወይስ አይደለም የሚሆነው እዛ ቤተክርስቲያን ውስጥ ሰርቫይቭ ለማድረግ ምንድነው ማድረግ ያለብን? ፖይንቱ እሱ ነው የሚሆነው። በቃ እዛች መርከብ ውስጥ ለመቆየት ሰርቫይቭ የምታደርገው እንዴት ነው? ስለዚህ እነዚህ ያንን ነገር ስትመለከት እንግዲህ ዶግማ አይደሉም የተባሉ በሙሉ ዋጋ ይኖራቸዋል። ስለዚህ እኔ ከዛ አንፃር እመለከተዋለሁ። ስለዚህ እነዚህ ዶግማ አይደሉም የተባሉ ነገሮች ደግሞ በጣም ቪሽየስ ናቸው። ስለሆኑም ነው ጀስት ዶግማ አይደሉም ዳኢፍ ነው እንደሚሉት ወገኖቻችን ማለት ነው። የሆነ የሚያሳፍር ሐዲስ ስታነሳ ዳኢፍ ነው እንደሚባለው በጣም ከመጽሐፍ ቅዱስ ጋር ያላቸው ግጭት አይደለም። መጽሐፍ ቅዱስን በደንብ የተረዳ ሰው ከነዛ ነገሮች ጋር መቆየት አይችልም። ስለዚህ እነዛ ነገሮች ላይ አተኩራለሁ። የመጀመሪያው ኢንቮኬሽን ኦፍ ሴንትስ ወደ ፍጡራን የሚጸለይ ጸሎት ለኔ በጣም የመጨረሻ ከባድ ነገር። አልችልም ራሱ ቆሜ ማሰብ አልችልም እሱን ነገር ማለት ነው። ጸሎት አምልኮ
ከተንበረከኩ በሰዋት ነው በቃ መሰዊያ ነው አይደል የምንለው እኛ መስዋዕት ነውና ስለዚህ ያን መስዋዕት ለፍጡር መስጠት በጣም የመጨረሻ ከባድ ነገር ነው ለኔ አይምሮ ሊቀበለው ራሱ አይችልም በጣም ይከብደኝና የመጀመሪያው ነገር እሱ ነው ኢንቮኬሽን ኦፍ ሴንትስ ወይ ነው ወደ ፍጡራን የሚደረግ የትኛውም አይነት ፎርም ያለው ጸሎት በጣም እንትን ያደርገኛል አይምሮ ይከብዳል መጽሐፍ ቅዱስ ላይ ከዘፍጥረት እስከ ራእይ ማስረጃ እናገኝለትም በቀደሙ አብያተ ክርስቲያናት ለፍጡራን ጸሎት ይገባል ብሎ ያስተማረ የለም ከዋሻ ውስጥ ጽሁፎች ተነስቶ ነው ራሱ ዶግማታይዝድ እየሆነ የመጣው ምናምን ስለዚህ እሱ በጣም አስቸጋሪ የሆነ እንትን ነው ብዬ አስባለሁ ሁለተኛው ደግሞ አይከን ቬነሬሽን ሁለተኛው ወይም ደግሞ በስዕሉ በኩል ለባለ ስዕሎች ስግደት ይደረጋል ይላል ስለዚህ ለስዕላት የጸጋ ስግደት ይገባል ይላል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነ ስርዓት አምልኮና የውጭ ግንኙነት ላይ ያንን ያስቀምጣሉ ኢቭን እነ መልክዓ ስዕልን አንስተው ነው እንደ ማስረጃ ማለት ነው የሚያስቀምጡት ለስዕላት የጸጋ ስግደት ይገባል ብለው ማለት ነው ስለዚህ ለስዕላት መስገድ በጣም አሁንም አይምሮ የማይቀበለው ነገር ነው ለስዕሉ በስዕሉ በኩል ለባለ ስዕሉ መስገድ የሚል ትምህርት አሁንም ከዘፍጥረት እስከ ራእይ የለም አንድ ሁለተኛው ነገር ደግሞ ኢቭን አሁንም ቸርች ሂስትሪ ውስጥ ቆይቶ የመጣ ነገር ነው ራሱ በጣም እንትን የሆነው ራሱ በዶግማ ደረጃ እንኳን ከኦሪየንታል ውጭ ያሉት የተቀበሉት ራሱ 8ኛ ክፍለ ዘመን ላይ እንደሆነ እናውቃለን ከዛ በፊት አይኮኖክላስቶች ነበሩ ሙሉ በሙሉ ስዕል የሚባል ነገር አቦሊሽ ይደረግ የሚሉ ነበሩ እንደዚሁም ደግሞ ለስዕላት ፌር የሆነ አጠቃቀም ወይም ደግሞ ስዕላትን መልእክት ለማስተላለፊያነት መጠቀምን ደግሞ የሚደግፉ አባቶች ነበሩ አይኮኖፋይልስን ለማግኘት ትንሽ መሄድ ይጠይቃል እሱም ሌተር ዴቨሎፕ ያደረገ በጣም ጤናማ ያልሆነ ቴዎሎጂ ነው ከዚህ የተነሳ ኢንቮኬሽን ኦፍ ሴንስ ቀጥሎ አይከን ቬነሬሽን ደግሞ ሌላኛው አሰቃቂ ትምህርት ነው ስለዚህ በዚህ ምክንያት አልሆንም ማለት ነው ሶስተኛው ደግሞ ያው እንደምታውቁት በተደጋጋሚ ሳነሳ ታዩታላችሁ እንዳኛላችሁና የኪዳናት ጉዳይ ነው ባዕድ ኪዳን ብዬ ጠራዋል ስለዚህ እነዛ ባዕድ ኪዳናት ኮምፕሊትሊ ፊቴን ጭራሽ እንዳላዞር ያደርገኛል በተለይ ወደ ኢትዮጵያ ኦርቶዶክስ ፊቴን በጭራሽ እንዳላዞር ያደርገኛል ከአዲሱ ኪዳን በኋላ ኪዳን የተገባለት ሌላ አለ ብለህ ስትጀምር ገና እንደዛ ብለህ ስትጀምር ሲምፕሊ ክርስቲያኒቲን በቃ አስረጅተኸዋል ኪዳኑን አሮጌ ያርገዋል ይሄን ቃል ከሙሌ ነው የተዋልስኩት ሙለታ እና አዲሱ ኪዳን አዲስ ያስባለው ነገር ኦሬዲ የክርስቶስ ክህነት ነው የክርስቶስ ዘላለማዊነት ነው ያ በዛ ኪዳን ውስጥ እግዚአብሔር ለአማኞቹ የሚያደርገው ነገር ለኪዳኑ ተቀባዮች የሚያደርገው ነገር ነው ከዚህ በኋላ ከህዝቤ ጋር የምገባው አዲስ ኪዳን የምገባበት ወራት ይመጣል ብሎ እግዚአብሔር እንደተናገረው በትንቢተ ኤርምያስ ላይ ስለዚህ ያ ኪዳን በክርስቶስ የተገባ ኪዳን ነው ከዚህ ኪዳን በላይ የሚሆን ከዚህም ኪዳን በታች የሚሆን በዚህ ኪዳን ላይ የሚጨመር ምንም ኪዳን የለም ክርስቶስ ይሄ ኪዳን አልበቃ ብሎ ሌሎች የሚያድኑበትን ኪዳን እነሱን አስበ የሆነ ዝክር ስለዘከርክ የሆነ ትውልድ የሚድንበትን ኪዳን በተአምር ሊገባ አይችልም በተአምር ሊያደርገው አይችልም ስለዚህ ከጌታ እናት ከማርያም ጀምሮ እስከ ሌሎች ፍጡራን ድረስ እንደነዛ ቅዱሳን ኪዳን ተገብቷል የሚለው ነገር ኮምፕሊትሊ በጭራሽ ዞሬ ወደ ኢትዮጵያ ኦርቶዶክስ እንዳላይ ያደርገኛል በጭራሽ ማለት ነው በከተላቻ ተነስቼ አይደለም ምክንያቱም ቤተሰብ ኦርቶዶክስ ነው ጓደኞች ኦርቶዶክስ ትላንትናም ብየዋለሁ በጣም የምወዳቸው ጓደኞች አሉ በጣም የምወደው ጓደኛ እና ኦርቶዶክስ ነው እዚህ ቲክቶክ ላይ ራሱ ያሉትን እንቅስቃሴዎች አያውቃቸውም እሱ መሬት ላይ ያለው ኑሮ ግን በጣም ይኖረዋል ኦርቶዶክስ ላይፍን ማለት ነው ትርፍ ጊዜ ካለውና እንትን ካለ አዲስ አበባ አታገኙትም አዲስ አበባ እንትን ያደርጋል ክፍለ ሀገር ነው የምታገኙት በቃ ገዳ ምናምን ነው የምታገኙት ምናምን እና በጣም ህይወቱ የሚማረክ ልጅ ነው በጣም መልካም ልጅ እነዚህን ሰዎች እያየው ከጥላቻ ላወራ አልችልም ማለት ነው በጭራሽ አውቶ ፌትርድ ላወራ አልችልም ነገር ግን በጭራሽ ዞሬ እንዳላይ የሚያደርገኝ እነዚህ ባዕድ ኪዳናት ናቸው ጭራሽ ወደ ኢትዮጵያ ኦርቶዶክስ ደግሞ እነዚህ ነገሮች በጭራሽ ከመጽሐፍ ቅዱስ ጋር የማይገናኙ ናቸው ሌሎችም ሊኖሩ ይችላል ነገር ግን ሌሎች ለምሳሌ ዶግማችን ነው ብለው ተብሎ እዚህ የሚመጡ ነገሮች አሉ በተለይ አምስቱ አዕማደ ምስጢራት የተባሉ ነገሮች አሉ እነዛ ላይ እኔ ያን ያህል ተቃውሞ የለኝም ሲጀመር ራሱ ማለት ነው ነገር ግን እነሱን ተቀብለው አንድ ሰው አሁን ያነሳዋቸውን ካላነሳ ወይ ደግሞ አሁን ያነሳዋቸውን አልቀበልም ካለ ጭራሽ መጽሐፍ ቅዱስ አይደሉም ካለ አሁን ያነሳዋቸውን ነገሮች መቀጠል ይችላሉ በዛች ቤተክርስቲያን ውስጥ ኦኬ አራኔ ማላወራም አይልኝ በዛች ቤተክርስቲያን ውስጥ መቀጠል ትችላለህ ወይ አልችልም
ስለዚህ ጉዳይ እኔ እነዚህ ዶግማ ተብሎ የመጡት 5ቱ አዕማደ ምስጢራት አሉ። ሲጀመር እነሱን ናቸው ዶግማዎች ብሎ በዶግማ ሊስት ደረጃ ያስቀመጠም የለም። ከዚህ በፊትም ደግሞ ሰምታችኋል። አክቹሊ ዶግማዎቻችንን የምናውቀው በጉባኤ ቤቶች ነው ተብሎ ሲቀመጥ ሰምታችኋል። ከዛ ሌላኛው ወንድማችን ደግሞ አይ ዶግማችን ጉባኤያቱ ናቸው አለ። መጨረሻ ጉባኤ ቤት ስለሆነች ግን ጉባኤያቱ ናቸው ያላቸው እኛ እንቀበላቸዋለን። አፍተር ኦል እውነተኛ ቤተክርስቲያንን ማለት ነው። በሱ ሙግት ውስጥ ግን ደግሞ ከኤቢ ጋር በነበረው እንትን ውስጥ ደግሞ ሰምታችኋል። ጀስት ዶግማዎቹ የሚገኙት በጉባኤ ቤት ነው። ስለዚህ 5ቱ ብቻ ናቸው ዶግማዎች ብሎ መምጣት ራሱ ከባድ ነው። ሌሎች ምንጮች ደግሞ አሉ። ኧረ ክብረ ቅዱሳንን ጨምሮ ዶግማዎች ናቸው ብሎ ያስቀመጠ ደግሞ ሌላ ምንጭ ደግሞ። ስለዚህ ሲምፕሊ ዶግማዎች ናቸው እነዚህ ብቻዎቹ ዶግማዎች ናቸው፣ ኦርቶዶክስ ለመሆን እነዚህ በቂ ናቸው ምናምን የሚል ሰው ካለ አይ ዶንት ቲንክ ሶ። በቃ ሉትራን ሆኜ መቀጠል እኮ እችላለሁ በዛ ውስጥ ማለት ነው። አንግሊካን ሆኜ መቀጠል እችላለሁ፣ ፕሬስባይቴሪያን ሆኜ መቀጠል እችላለሁ። ምክንያቱም ተመሳሳይ ዶግማ ስላላቸው ማለት ነው። ስለዚህ ግን የዶግማ ጉዳይ 5ቱ ብቻ አይደሉም ብዬ አስባለሁ። ናቸው ከተባለ ግን ይኸው ተስማማው። እሺ በ5ቱ ተስማማው። ኢዳዝ ማተር ለኔ 5ቱ በጣም ወሳኝ ጉዳዮች ናቸው። ምንም እንትን የሚያደርግ ነገር ስላልሆነ ተቀበልኩት። ከዛ በኋላ ግን መቀጠል እችላለሁ። ኦኬ ከዛ በኋላ ግን መቀጠል እችላለሁ ወይ? አትችልም። ለምን እንዴ? እነዚህን ካላመንክ መርከባ ውስጥ መቆየት አትችልም። ማን ነው እስቲ ያልቀበልም ብሎ የቆየ? ኬዝ ስተዲ ይጠራ። ኬዝ ስተዲ እስቲ ኦኬ ይጠና። ኬዝ ስተዲ ይጠና። እነዚህን አልቀበልም። ኮንቨርሴሽን የመጽሐፍ ቅዱሳዊ ነው። ኢንቮኬሽን ኦፍ ሴንስ የመጽሐፍ ቅዱሳዊ ነው። ክብረ ቅዱሳን ተብሎ በክብረ ቅዱሳን ሐሳብ ውስጥ የሚነሱ እነዚህ ኪዳናት ባዕድ ኪዳናት መጽሐፍ ቅዱሳዊ ናቸው አልቀበልም ብሎ የቆየ ማን ነው? ማንም። ስለዚህ ዶግማ የሆነውን ዶግማ ካልሆነው መለየት ራሱ ሴንስ የሚሰጥ ነገርም አይደለም። ጭራሽ ሎጂካል ሴንስ የሚሰጣል። እዚሁ ቲክቶክ ላይ የተፈበረከ ነገር ነው የሚመስለኝ። ታች ያለ ነገር አይመስለኝም። ሶ እዚህ አካባቢ የተፈበረከው ነገር ደግሞ ያው መቀበል አይጠበቅብንም ብዬ አስባለሁ። ሶ ዛትስ ማይ ፖይንት። ቴንክ ዩ። በጣም ቆንጆ። ሚሎስ ወጣ እንደ ሚሎስ ሲገባቸው ነበር። ኦኬ በጣም ቆንጆ ነገር ነው። በጣም መሰረታዊ ነገር ነው ያነሳው። ዳንዬና ሶል ሰላም በሉንና እንቀጥላለን። እስቲ የኤፊ ከዛ ጆና ሰሙሻ እያለ ይሄዳል ማለት ነው። ሶልና ዳንዬ ዶክተር ዳኒ ሰላም በሉን። ሰላም ልበላችሁ። እንዴት ናችሁ? ድምፄ ወፈር ብሏል። ጉንፋን ይዞኛል። አፍንጫዬ ጥቅጥቅ ብሏል። የመጨረሻ ጌታ ይባረክ። እየሰማሁ ነው ያለሁት። ዩ አር ኦል ብለስድ ቴንክ ዩ። አሜን። ተባረክልን ወንድማችን። ኦኬ እንግዲህ ሰላም ብያለሁ። አስቹ ከላይ ኤፍሬም ሰሙ፣ ሌሎቻቸውም ቃል ያለ ሁላችሁንም ዳን ሰላም ብያለሁ። እግዚአብሔር ይመስገን። እንኳን ለጌታችን ለኢየሱስ ክርስቶስ ልደት ቀን አደረሰ እንላለሁ በእኛ አቆጣጠር። ቴንኪዩ። ተባረኩ። እያዳመኩ ነው። በጣም ደስ ይላል። እሺ ተባረክልን። ኤፊላ አድርገው እስቲ ኦርቶዶክስ ማትሆንበት ምክንያት ምንድን ነው? ኤፊ አለመመለስ ግን ይቻላል። እግረ መንገዳችንን እንግዲህ ለሚሰሙንም እንትን ለማለት ነው፣ ትምህርት ለመስጠት ነው። በዛ አሁን የቃልዬ በጣም ልክ እንደዛ በዛ መልክ ማለት ነው። ኤፊዬ ሂድ። እኔ ያው ከኦሪየንታል ኦርቶዶክስ አልወጣሁም። በእርግጥ ግን አይ ቲንክ እንደዛ የወጣ ሰው በደንብ ጥሩ ኤክስፕሌን ሊያደርግ ይችላል ብዬ አስባለሁ ይህን ጉዳይ። እኔ ግን በጣም ፈንዳመንታል ምላቸው እሳቤዎች፣ በተለይ ከነገረ ድነት ጋር ቀጥታ የሚገናኙ እሳቤዎች እሱ ፈንዳመንታል ነው ብዬ አስባለሁ። ለምሳሌ ጀስቲፊኬሽን ላይ ያለኝ መጽሐፍ ቅዱስ ይላል ብዬ ማስበው ሀሳብ ወይ በኮንፌሽን ባለውበት አስተምሮ ማምነው መቀበለው ሀሳብ እኔ አሁን ኦሪየንታል ኦርቶዶክስ ሆን በጣም በቃ አምናት ሹር ኦን ማይ ሳልቬሽን ማለት ነው። የሆነ ዳብቱስ ምናምን መገባ ይመስለኛል። ምክንያቱም አት ሰም ፖይንት ቴዎሲስ ምናምን ምለው ዲፊኬሽን ብዬ ማቀርበው ሀሳብ ያለኝ መልካም ስራ ምናምን ምላቸው ሀሳቦች አሉ። አይ ቲንክ በጣም የሚባለው ፈንዳመንታል የሚባለው ሀሳቤ የዶክትሪን ልዩነታችን
እነዚህ አምስቱ ሶላዎች ናቸው። ሞሮፍ ሁለቱ በካልቪኒስት የዳበሩ ናቸው። ሐሳባቸው ግን አለ በሉተራውያንም። ብቻ ግን እነዚህ አምስቱ ሶላዎች አይ ቲንክ ቢግ ክሌማችን መሰሉኝ። በነጥብ አሁን ቃል የጠቀሳቸው ጥሩ ነጥቦች አሉ። ግን ኤኒ ትሬጅን ማለት ነው ኤኒ ነጥብን ገቨርን የሚያደርገው ይህ ሐሳቤ ይመስለኛል። ፈንዳመንታል ዶክትሪን ላይ ያለን ሐሳቤ እሱ ነው። ስለ ቅዱሳን ስዕላት ያለን ሐሳብ ንገረን ይላል። አተረፍ አሌ ፍረፈሽ። ለማንኛውም ያ ነው ያን ብቻ ብዬ ላቅርብ። አይ ቲንክ እነሰሙ ምናምን ኤክስፕሌን ቢያደርጉ አይ ቲንክ የተሻለ ይመስለኛል ይህ ሐሳብ። ለእኔ ግን ፈንዳመንታል ምላቸው እነዚህ አምስቱ ሶላዎች ናቸው። አንዳንዶቹ ኦፕን ዲስከሽን ናቸው ብዬ ማስባቸውም አሉ። እነሱ ግን ቀጥታ ግን ነገረ ድነትን የሚነኩ ከመዳን ጋር የተያያዙ ከመስቀሉ ስራ ጋር የተያያዙ ያንን የመስቀል ስራ እንዴት በምን አይነት ሐሳቤ ተቀበለዋል፣ እንዴት ነው የሚተረጎመው የሚለው ሐሳቤ ከአቶንመንት ጋር የሚያያዙ ሐሳቦች፣ ከእምነት ጋር የሚያያዙ ሐሳቦች፣ ከእምነት ብቻ ጋር የሚያያዙ ሐሳቦች እና ሶቴሪዮሎጂያችን ነገረ ድነታችን ላይ ያለን ኢፒስቲሞሎጂ አይ ቲንክ ቢግ ዲፈረንስ ነው ብዬ አስባለሁ። እንደዛ ነው ያ ኦኬ። እስቲ ጆናይ ጆና በፊት ኤፊ አሁን ላለው ነገር ኤፊ አሁን ሲያነሳ ይሄን እያሰብኩ ነበር። እነዚህ ቅድም ያነሳኋቸው ዲፌክቲቭ ቴዎሎጂዎች ኦርቶዶክስ አክቹዋሊ ካቶሊኮችም ውስጥ ያሉ ዲፌክቲቭ እንትኖች ትምህርቶች አሁን ባነሳቸው ኤፊ ባነሳቸው ነገሮች ነው እንደ አንቲዶት ልንቃወማቸው የምንችለው። እሱን አብሮ ማሰቡ ጥሩ ነው። አንቲዶታቸው ሶላዎቹ ናቸው ብዬ አስባለሁ። ያ ጥሩ አቀራረብ ነው። ልክ ነው። ለምሳሌ አሁን የመጽሐፍ ቅዱስ ስልጣንን በተመለከተ ራሱ አሁን ትውፊት አለ። እንደገና ደግሞ የስርዓት ቅዳሴዎችን፣ የጉባኤ ውሳኔዎችን እና እነዚህን ሁሉ እኮ አይታችሁ እንደሆነ እንግዲህ ከተሳሳትኩኝ ይታረማለሁ ወይ እኩል ነው የሚያደርጉት። አንዳንዴ ያስቀድሙታል እንዳውም ማለት ነው። ሲናገሩ የሰማዋቸው ዶክተሩ መጽሐፍ ቅዱስን እኮ ቤተክርስቲያን እንግዲህ እትሙም ከሆነ ኦኬ፣ ግን እንደዚህ ይላሉ መጽሐፍ ቅዱስን የሰጠቻቸው ቤተክርስቲያን ለቤተክርስቲያን መጽሐፍ ቅዱስን የሰጠች ናት ይላሉ ማለት ነው። እንዴት ነው ቃሉ አይደለም የሚያስተዳድራቸው ከንግግራቸው፣ እነሱ ቃሉን ነው የሚያስተዳድሩት። ይሄ ከባድ ጥያቄ አይሆንም ወይ? እንግዲህ ሰውን የሚወልድ ቃሉ ነው። ቤተክርስቲያንን በቃሉ ነው ይወለዳል። እንግዲህ ከኔ በኋላ መጣ ማለት ትችላለች ወይ? በቃሉ ወልዷት ማለት ነው ወይስ እትሙን ነው የሚሉን? እኔ የሚከብደኝ አንዱ ለምን አትሆነም ብባል እኔ መጽሐፍ ቅዱስ ከኔ በታች ነው የሚል ከሆነ እኔ ዛ እንዴት ሆናል? እኔ የበላይ ነው መጽሐፍ ቅዱስ ባይ የሚያስተዳድረኝ ነኝ ባይ ነኝ። እኔ የማስተዳድረው መጽሐፍ ቅዱስ ግን እኔ ዛ ለምሳሌ ማሉ ነው አንዱ። እስቲ ጆዬ ምን ትላለህ? እስቲ ይህንን ነገር እኔ ተሳስቻለሁ? እንደዚህ አይነት አስተሳሰብ እዛ ውስጥ የለም? አብረህ ስታወራ ከነሱ ጋር ስትወያይ ብዙም ማውራት የምችልበት ሁኔታ ላይ አይደለሁም፣ ግን አንድ ነገር ልብዬ ነው የምትልበል። ሉተር አንድ የሚናገረው ነገር አለ ስለ ጀስቲፊኬሽን ያነሳና ሶላ ፊዴን በሚያብራራበት ሁኔታ ላይ ቤተክርስቲያን ልትወርቅበትና ልትቆምበት የምትችለው አንዱ አስተምሮ እሱ ነው ይላል። እና ቤተክርስቲያን በዛ አርቲክል ላይ የምትቆም ከሆነ በትክክለኛ ሁኔታ ላይ ያለች፣ ካለዛ ያንን እምነት የሌላት ከሆነ ወርቃለች ይችላል። ይሄን የምታውቁት አንድ መጽሐፍ አለ፣ አንድ ግሩም መጽሐፍ አለ እና ማቴዎ ባሬት እንትን ያሉት ዶክትሪን ኦፍ ኦን ዊች ዘ ቸርች ስታንድ ኦር ፎልስ እያሉ ያስቀምጣሉ። ቤተክርስቲያን ልትወርቅበትና ልትቆምበትም ያለው ዶክትሪን ምንድን ነው? ጀስቲፊኬሽን የሚያብራሩበት ላይ ማለት ነው። እና ዋናው ነገር እኔ መጀመሪያ የማስቀምጠው አርቲክል ቢኖር እሱ ነው። ሶላ ፊዴ ላይ
ያለን እሳቤ ምንድነው? እዛ ላይ የተሳሳተ አስተምሮና አስተሳሰብ ካለን ቤተክርስቲያን ትወርቃለች ማለት ነው። ልክ ካቶሊካን ቤተክርስቲያን በእውነተኛው ዶክትሪን ላይ አልቆምሽም ብሎ ሉተር ክሪቲሳይዝ እንዳደረገው ማለት ነው። እና አንደኛው እኔ ባልሆን ኦርቶዶክስ በምንድነው ላትሆን የምትችለው ካላችሁኝ መጀመሪያ ማስቀመጠው እሱ ላይ ነው። በዚህ ዶክትሪን ላይ መመስረት አለብን። መጽሐፍ ቅዱሳዊም ነው፣ አባቶቹም ያስተማሩት በዚህ ነው ብዬ ስለማምን ማለት ነው። ቀጥሉ እናንተ። ያ አንዱ ለምሳሌ ምን ይላል? አይ ኦርቶዶክስ የማትሆኑት ለዓለም እና ለሆድ ለዓለምና ለሆድ ስለማትመች ነው ይላል። በጣም ይገርማችሁ የኔ ታላቂ ማለት ነው። ሁለት ቦታ ልንሄድ እንግዲህ እኛ ምንዘራው ስራ አለን ማለት ነው። ሁለት ቦታ ላይ ለአንዱን ለሚካኤል ይሳለማል እንዲህ እያለ ሩቅ ቦታ ላይ፣ አንደኛው ደግሞ ለስላሴ ወዳጀኛ ከዛ ውስጥ ነው የወጣ ነው። እየተዋወቀንማ እንደዚህ አትበለን ተሆነ ክፉ አታናግረኝ አባ። ኦኬ ማን ነው? እሺ ቆይ ሰሙን ልለፈው፣ ምክንያቱም እንትን እንዳላ ብዛበት ብዬ ነው። ኦኬ ሶላ አይደለም፣ ሶላ ሳይሆን ሉዓላዊ፣ ከዛ ሶል ቢቀድሞ፣ ከዛ ደግሞ ዳርዬ፣ ከዛ እንግዲህ ደግሞ ቀጣያችሁን የሚሆነው መስዮ ነው የሚሆነው ይሆናል ማለት አለ። ሉዓላዊ ያ ቴንክ ዩ እስቲ ኦርቶዶክስ የማትሆነው ለምንድን ነው? አንተ ኦርቶዶክስ የማትሆነው ለምንድን ነው? እስቲ በደንብ እውነቱን ልናገር አይደል እንዴ? ታዲያስ ያ ቅድም እንግዲህ ቴዎሎጂካሊ አሰማምሬው ሌላው እንዳይገባው አንዳንድ ኮንፊውዝ የሚያደርጉ ነገሮች ናቸው። በእውነት ኤክስፔክት አላደረኩም እንደዛ ሌሎቹም ከሚናገሩት ውስጥ፣ ግን የነሱ ምክንያት ነው። እኔ በግልጽ አማርኛ ቀለል አድርጌ ልናገረው። እንግዲህ ቅድም 5 ሶላስ ሲሉት የነበረው አንደኛው እንግዲህ ድነታችን የሚመሰረተው በሙሉ ክራይስት አሎን በሚለው ወይ በክርስቶስ ብቻ ላይ ነው። ይሄም የአዳኝና ሚዲየተር ክራይስት ብቻ ነው የሚል ነው። ኦርቶዶክስ ግን ይሄ ዋና የሚያድነን መንገድ ነው። እዚህ ላይም ስታለች አዳኝ እና መንገድ ብዙ አለ። ኢየሱስ አንድ መንገድ ነው ያለው። ማይንድ አድርግልኝ። የሚያድነውም ወደዛ የሚወስደው መንገድም ኢየሱስ አንድ ነው፣ ኢየሱስ ነው። በኦርቶዶክስ ግን የሚያድነው ኢየሱስ ነው ይላሉ ብዙ ጊዜ። ኦኬ የተለያየ መንገድ አለ ብለው ያስባሉ፣ ወይም መውሰጃ መንገድ። ሁለተኛ ደግሞ ፌዝ አለውን ወደዛ ያን እምነት የምትቀበልበት ያን አዳኙን የምትቀበልበት በእምነት ብቻ ነው መጽሐፍ ቅዱስ የሚለው። ኦርቶዶክስ ደግሞ በሱም በጣም ብዙ አለ ትላለች። ስለዚህ ከመሰረቱ የምታምነውም ዋናው ነገር ላይ መንገዱ ላይም ስለሳተች ኤቭሪቲንጉ ስህተት በስህተት ሆኗል። አንድም እውነት የለውም እምነቱ፣ ክርስቶስ የለውም ማለት ነው። እምነት ሲምፕል ነገር ነው፣ ብዙ ካልኩሌሽን የለው ነው። ኢየሱስ ህይወት አለ የለም ነው የዘላለም ህይወት እንትን አድርገው ገብቶኛል። ግን አለ አይደለ ያው ይገባል ጉዳዩ። አስቼ ምን መሰለህ፣ አንድና አንድ የትኛውም አንድም ሁለትም ብትለው ብታሰማምረውም የዘላለም ህይወት አለ የለም ነው። የዘላለም ህይወት ደግሞ ኦልሬዲ የምንቀበለው ብቻ ሳይሆን ኔክስት ሄደን አሁን የሚጀምር አሁን ነው የተቀበልነው ክርስቲያኖች። ያ የለም በቃ። ያ የሌለው ደግሞ ክርስቶስ ስለሌለ ነው በአንድም በሌላም። ይሄ ደግሞ ቅድም እንዳልኩ ቅድም ስለ ጥምቀትም ስለ አማላጅነትም ስናወራ የአማርኛ ጉዳይ አይደለም። ድንግል ማርያምም ጎንበስ ያለች የወደቀች ታማልዳለች ብለው አያምኑ፣ ለኢየሱስ ሲሆን ነው። ጻድቃንም እምነትም የምልህ ስራ ያድናል ይሉሃል። በስራ በኩል ኢየሱስ አያድንም ነው፣ ሌላ አይደለም። ስራ ያድናል ይሉሃል። ስራን ስትይዘው
ጥምቀት ይለዋል። ጥምቀትን ስትይዘው የጌታ እራት ይለዋል። የጌታ እራትን ስትወስደው ሌሎች አማላጆች ድንግል ማርያም ይለዋል። ማርያም ስትይዘው ሌሎች ሴንቶች ይለዋል። እዚህ ሰዎች እነ ተክለ ሃይማኖት ምናምን እና አማላጅ ነው። ቅድስት ድንግል አንድ ነገር መናገር ፈልጋለሁ። ቅድስት ድንግል ማርያም አንድ ደቂቃ ቅድስት ድንግል ማርያምን እና ጻድቃንን አማላጅ ናቸው የሚሉትም ውሸት ነው። አይተህ ከሆነ ድንግል ማርያም አማላጅ ከሆነች ለጌታ ትለምንላለች ነው የሚሉት። ግን እውነት ከሆነ የምታየው ግን ድንግል ማርያም ታሳካልህ ነው የሚለው። አንድ ሰውን አድኝኝ ነው የሚሉት። አመሰግንሻለሁ ነው የሚሉት። አመሰግንሻለሁ ምልጃ ነው እንዴ? ስለረዳሽኝ አመሰግናለሁ። ድንግል ማርያም ትርዳ፣ እሷ ናት የምትደርስልኝ፣ ለአደጋዬ ድረሽልኝ። ይሄ ምልጃ ነው እንዴ? ምልጃ አይደለም። ጉዳዩ የምልጃ ሳይሆን ኢየሱስን ያለማወቅ ያለማመን መንገድ የመዝጋት ነው። ጉዳዩ ሲሪየስ ነው። ይሄን ነው ማለት። ቴንክ ዩ ሶ ማች። ስለዚህ ምንም የክርስቲያን ስላልሆነ ነው ማለት ነው እኔ። ኦኬ ያው እንግዲህ የግል እንትናችሁን ነው ምንም ግን አንዳንዴ ከእንትን ምንድነው ክሬዲት የምንሰጠው አለ። ያንንም እየሰጠን ለእንደቤት አሁን እኔ ሰሙን ስጠው ይለኛል። እኔ ወንድሜ ነው አሁን እሱ ነገ ተነገ ወዲያ ነው የሚለው ማለት ነው። ይሄ ሪዞርቱ ነው ገብቷቸዋል። ኦኬ ሶልዬ ነው። ከዛ ደግሞ ዳኒ የማይሆንበትን አውቀዋለሁ። ስበረብር ነበር ይህን ከመክፈቴ በፊት ዳኒ አጥፍተዋል እንዴ? ይህን ከመክፈቴ በፊት በዚህ ርዕስ የአንተን እንትን ነበር ስፈትሽ የነበረው እና ግን ምንም አላገኘው። ቪዲዮዎች ላይ አንተ ብዙ ጊዜ የምትላቸው አሉ። ያው እንግዲህ በኋላ አሁን ተራ ሲደርስ ትላቸዋለህ። ሶላይድ እሺ፣ በጣም ደስ ይላል። ያው ጥሩ ሀሪፍ ጥያቄ ነው። ሰዎችም ግልጽ እንዲሆንላቸው የምንፈልገው ሀሳብ ስለሆነ በነገራችን ላይ ከይቅርታ ጋር በነገራችን ላይ በጣም ብዙ ጊዜ ወንድሞቻችንም ያደርጋሉ። እንደዚህ የሚያደርጉት እንትን ለእኛን እንትን ለማድረግ ሳይሆን አንዳንዴ እንዲጠራ ለአብረውንም ላሉ ሰዎች እንዲጠራ ማለት ነው። እና እንደዛ ነው እንጂ በሌላ ነገር እንዳይወሰድ። እሺ ኦርቶዶክሳውያን እኛ አሁን ኦርቶዶክስ ማን በእምነታችንን እየገለጥ ነው እግረ መንገዳችን ማለት ነው። ሂድ ሱሊ። አዎ ዋናና ትልቁ ነገር ምንድን ነው? እግዚአብሔር ለኃጢአት የከፈለልን ዋጋ በትክክል አድኖናል፣ ድነናል ብለን እናምናለን። ነገር ግን እዛ ጋር ቅድም ቃሊ ሲናገራቸው ነበር። ብዙ ደጉማዎች አሉ፣ ብዙ የሚፈጸሙ ስርዓቶች አሉ። 1001 የሆኑ ስርዓቶች አሉ በቤተክርስቲያኗ ውስጥ። ግን ድነሃል ወይ መዳንን አግኝተሃል ወይ ተብሎ ያ ሰው ሲጠየቅ አይ ገና እግሬ ገብቶ አንድ እግሬ ብቻ 2 እግሬ ገብቶ ነው ያን ጊዜ ነው ማረጋግጠው መዳኔን የሚል ትምህርት አለ። እግዚአብሔር የከፈለውን በቂ የሆነ ዋጋ እርግጠኛ አልሆኑበትም። እግዚአብሔር ለኃጢአት የከፈለውን ዋጋ እርግጠኛ ሆነው ሲናገሩ ፈጽሞ አናይም። ከዛ ይልቅ ሌሎች መዳኛዎች እኩል እግዚአብሔር የከፈለውን ዋጋ ሊያናንቁ የሚችሉ ሊያቀሉ የሚችሉ አስተምህሮቶች አሉ። ሌሎችም ሞተዋል። የኢየሱስ ክርስቶስ ሞት የሚቀለድበት ቀላል ነገር አይደለም። የኢየሱስ ክርስቶስ ሞት ከማንም ጋር የሚተካካ አይደለም። ፐርፌክት የሆነ ፍጹም የሆነ እግዚአብሔር ስጦታ ነው። ሌሎችም ሞተው ሊያድኑ ይችላሉ። በሌሎችም ሞት በሌሎችም ለቅሶ እንባ ከኢየሱስ ክርስቶስ ደም ከተከፈለው ዋጋ እኩል መጮህ ይችላሉ። ወደ እግዚአብሔር ጮሆ ማስታረቅ ይችላሉ። ልክ የኢየሱስ ክርስቶስን ደም ጮሆ ሰዎችን ማስታረቅ ማዳን የሚችለውን ያክል ለሌሎችም እኩል ተሰጥቷቸዋል። እና የኢየሱስ ክርስቶስን ዋጋ የሚያቀሉ አቅልለው የሚያሳዩ አስተምህሮቶች አሉ። እና ትልቁ ነገር ደግሞ ቅድም የተደጋግሞ የተነገረ ነገር አለ። ዶግማዎች፣ ያ ሁሉ ሳክራመንቱ፣ ጥምቀቱ ይሄ ብቻ አይደለም ይላል። የትኛው ብቻሽ የትኛው ተብሎ ሲጠየቅ እሺ ጀነራላይዝ አድርጉትና ንገሩን። እነዚህን ሁሉ ፈጽመን ድነናል እንላለን ብላችሁ ንገሩን። የሆነ ጀነራላይዝ እንኳን የሚደረግ ነገር የለም። ብቻ ትሉናላችሁ ነው የሚሉት። እሺ ብቻ ካላለን እስቲ የትኛው ተጠቃሎ ደምራችሁ አንድ ላይ ቶታል የሆነውን ይሄ ነው ብላችሁ በቃ በዚህ ይሄንን ሁሉ ስትፈጽም ትድናለህ እርግጠኛ የሚያስብል ነገር የለም።
ስለዚህ የኢየሱስ ክርስቶስ ደም ዋጋው ለኛ በቂ ነው። ድነናል፣ የእግዚአብሔር መንግስት እንወርሳለን፣ ተስፋ አለን ብለን በእርግጠኝነት እናምናለን። ሌሎች ቅድም ያው ዘርዝረዋቸዋል፣ ብዙ ዲቴል አልገባም፣ ለማሳጠር ያክል ነው። ቴንኪው። ቀጥሉ ብራዘርስ። እሺ ተባረክ። ታች ያላችሁ ቻቱ እንግዲህ የሚይዘው 9 ሰው ብቻ ስለሆነ ነው። ታች ያላችሁ ተራ እስኪደርሳችሁ ድረስ ጥያቄውን መልሱ። ወንጌላውያን ቤተሰቦቼ ለምንድን ነው ኦርቶዶክስ የማትሆኑት? በጨዋ ነገር ነው ግን እና ምክንያታችሁን ኦርቶዶክሳውያን ደግሞ እናንተ እንድታቁልን ነው የማንሆንበትን ምክንያት ስሙና ነገ ደግሞ ተመጉትን አላችሁ። በፍጹም በክፉ እንዳትወስዱ። እኛ ብዙ ጊዜ እናንተ ቤት እንመጣለን፣ ለምንድን ነው ጴንጤ የማልሆነው እያሉ እነ ጋዲሳም እነ ኢዮባም እንዳውም በጣም ብዙ ጊዜ እኔ በ4 ዓመት ሊሆነን ነው መሰለኝ 3 ዓመታችንን ጨረስን መሰለኝ ከመጣው እስከዛሬ ድረስ ይሄንን ከፍቻ አላቅም። ግን እስቲ አንዳንዴ ደግሞ እንዲህ የምንየው ምክንያቱም ይሄንን ስንናገር እናንተም ታውቃላችሁ ኦርቶዶክሳውያን፣ እዚህ ውስጥም ያሉ ደግሞ የኛ ልጆች እምነታቸው ግልጽ ይሆናል ማለት ለምን እዛ እንደማንሄድ ማለት ነው። ለምን ኦርቶዶክስ እንደማንሄድ ልክ ቃልዬ ባለበት ሌሎችም ባሉበት አይነት መልክ በቃ በቆንጆ ሁኔታ እየገለጽ ነው። ኦኬ ዳንዬ ነው። ዳኒ ኦርቶዶክስ የማይሆንበትን ምክንያት እኔ እንኳን አውቃለሁ፣ ግን እሱ ይበል። ያ ዩአር ብለስድ አስቼ ቴንክ ዩ። ሁላችሁንም የተወደዳችሁ ወንድሞችና እህቶች ሰላም ብያችኋለሁ። ኦርቶዶክስ የማልሆንበት በጣም ብዙ ምክንያቶች አሉ። በመጀመሪያ ግን አሁን የምናገረው ወሳኝ ነገር ነው። አሁን የምናገረው ሉተርም ካልቪንም ሰው ኦርቶዶክስ ስለሆነ ይጠፋል ብለው አያምኑ። ይህ እንድታሰምሩበት እፈልጋለሁ። ለምን መሰላችሁ? ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል የሚለውን ቃል ይጠቅሳሉ እንጂ ኢንስቲትዩሽን ሰውን ያጠፋል ብለው አያምኑ። እኛም ደግሞ አንድ ሰው ጴንጤ ስለሆነ ይድናል፣ ኦርቶዶክስ ስለሆነ ይጠፋል ብለን አናምንም። ነገር ግን አንድ ሰው እንዴት መዳን እንዳለበት ስለተጻፈ ይሄን ካደረጋችሁ ትድናላችሁ። ቀጥሎ ደግሞ ያው ጉባኤያችሁ ጌታን የሚቀበል ጉባኤ ነው ወይስ አይደለም የሚለው ላይ ደግሞ ጥናት አድርጋችሁ ጌታን ወደምታመልከው ጉባኤ መቀላቀል አለባችሁ ብዬ አስባለሁ። ያው ይሄ ትክክለኛ ነገር ነው። ቃሌ ሰመራይዝ አድርጎታል ሁሉንም እና ቃሌ ከተናገረ በኋላ እንዴት አድርገን እንደምንናገር አላውቅም፣ ምክንያቱም ሁሉንም ነካክቶታልና ስለዚህ ሁሉንም ስላብራራው የሆነ አንድ አስፔክት ዩዥዋሊ ዲስከስ የማይደረግ ግን 1-2 ነገሮችን ላንሳ ወይም 3 ነገሮችን። ትላንት ዲስከስ ስታደርጉ ነበር፣ መምጣት አልቻልኩም። ምልጃን በተመለከተ ምልጃን በቃ በኮንፊደንስ ነው እንትን የሚሉት እና ምልጃ ፍጡራን ያማልዳሉ ብለው ያስባሉ። ግን የፍጡራን ማማለድ መጽሐፍ ቅዱሳዊ አይደለም፣ በታሪካዊም አይደለም እና የሆነ የክርስቶስን ስራ ዳይሉት ያደርገዋል፣ ያቀጥነዋል በጣም ወይም ደግሞ አቅም ያሳጠዋል። አንድ ሰው ገብርኤል ያማልደኛል እያለ ክርስቶስ ላይ ፎከስ ማድረግ አይችልም፣ ከባድ ነው። በጣም ኮንሰንትሬት አድርገን ነው ስለ ጌታ ምልጃ፣ አዳኝነት፣ ረዳትነት፣ አፍቃሪነት፣ ጠባቂነት፣ ረዳት ማሰብ ያለብን። ያ ሁሉ አማላጭ ካላችሁ በቃ ወንጌል አቅሙን አጥቷል እና ትክክል አይደለም፣ መቆም አለበት። በታሪክም ቢሆን ምልጃ ዘግይቶ የመጣ ሀሳብ ነው። ጥንት አባቶች ጋር ማለት በመጀመሪያውና በሁለተኛው በሶስተኛው ክፍለ ዘመን ላይ ምልጃ የሚለው ቃል ቢኖርም ሰዎቹ ላይ ሆነው ይጸልያሉ የሚል ነው። እሱ መጽሐፍ ቅዱሳዊ አይደለም እንጂ የእኛን ጸሎት ይሰማሉ የሚል የለም። አታመጡ። ስለዚህ ይህን ምልጃ የሚባል ነገር በስነ ስርዓት ልትቃወሙት ይገባል፣ መጽሐፍ ቅዱሳዊ ስላልሆነ ማለት ነው። ይሄ መጀመሪያው ነው። ያው ተደጋግሞ የተነገረ ስለሆነ ግን በዚህ ጉዳይ ላይ ደጋግመን መግባት አለብን፣ ሰዎቹ እስኪገባቸው ድረስ ማለት ነው። ያው ዛሬ የማንሆንበትን ምክንያት መዘርዘር ስላለብን ነው። ስለዚህ የቅዱሳን ምልጃ በታሪክ ራሱ መልኩን የቀየረ ነው እና ሁለተኛው ኢንስቲትዩሽናል የሆነ መዳን አላችሁ ወገን፣ አስባችሁታል? እኛ ኢየሱስ ያድናል ስንል እናንተ ኦርቶዶክስ ታድናለች ትላላችሁ። አልተላለፋችሁም? የሆነ ያስቆጣል እኮ። እንዴት ነው ሰው ኦርቶዶክስ ስለሆነ የሚድነው? ሰው ኢየሱስ ስለሞተለት ነው የሚድነው። አንዷ ኦርቶዶክስ ለምን የምትሰብኩት? ጌታን ለምን አሰብኩም ወገን?
ይሄ እኮ ትክክል አይደለም። ይሄ የሆነ እንዴት እንደሚያናድድ ብነግራችሁ በጣም ይገርማል። ኦርቶዶክስ ውስጥ ሆነ የዳነ ሰው ሊኖር ይችላል። የሚድነው ግን በጌታ ነው እንጂ በኦርቶዶክስነቱ አይደለም። ለምንድን ነው ኢንስቲትዩሽናል የምታደርጉት? ኢንስቲትዩሽናል መሆን የለበትም። ኦርቶዶክስን ተወዷታላችሁ፣ ውደዷት፣ ግን መጀመሪያ ጌታን ውደዱ። እኔ ለምሳሌ ሙሉ ወንጌልን እወዳለሁ እላለሁ፣ ግን ያን ያህል አይደለም። ሰዎቹን እወዳለሁ፣ መዳኛዬ ግን ሙሉ ወንጌል አይደለም ብራዘር። መዳኛ እዚህ ውስጥ ያለን ክርስቲያኖች ዴፊኒትሊ ከኢንስቲትዩሽን ጋር የተያያዘ ስብከት ሲሰበክ ሰምተን አናውቅም፣ አይሰበክም። ድህነት ኢንስቲትዩሽናል አይደለም። በቃ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል መጽሐፍ ቅዱስ። ሌላም ቦታ ላይ መጠቃቀስ ይቻላል። ስለዚህ የምትድኑት በጌታ ስራ ነው፣ ኢንስቲትዩሽናል አይደለም። ኦርቶዶክስ አታድንም ብራዘር። ኦርቶዶክስ ስለሆንክ አታመልጥም። እንደዛማ ከሆነ ቀላል እኮ ነው። በቃ ይኸው ተቀላቀያለሁ ሚስጥራትንም ፈጽሜያለሁ ምናምን ነገር ትልና አለቀ ደቀቀ። እንደዛ አይደለም መዳን። መዳን ማለት ራሱ ጌታ ኢየሱስ ክርስቶስ መስቀል ላይ የከፈለውን ዋጋ አምነህ በደሙ ታጥበህ ልጅ ሆነ በመንፈስ ቅዱስ ታትመህ ከዛ የህይወት ለውጥ አምጥተህ የሐዋርያት ሥራ ውስጥ ያሉ ነገሮችን ኤክስፒሪየንስ ስታደርግ እያደረግህ መኖር ነው መዳን ማለት። ኤክስፒሪየንሶቹ ግድ አይደሉም። ያው የተለያየ ኤክስፒሪየንሶች አሉ። ያለ ኤክስፒሪየንስ መዳን የለም። ያ ኤክስፒሪየንስ ግን ጌታን መውደድ፣ መጸለይ፣ በቃሉ መትጋት፣ ከቅዱሳን ጋር ህብረት ማድረግ፣ እንደዚህ አይነት ነገሮች ናቸው ኤክስፒሪየንስ። ኤክስፒሪየንስ የግድ በአየር ላይ መንሳፍ ማለት አይደለም። ይሄ የመዳንህን ምልክት አንተ ትናገረዋለህ። የዳነ ሰው መዳኑን ያውቀዋል። አልዳንክም ቢባል ራሱ አይስማማም። ኧረ እኔ ድኛለሁ ብሎ ነው ጦርነት የሚከፍተው። ምን ጴንጤ ስለሆንክ ነው? አይደለም፣ ጌታን አውቄዋለሁ ነው የሚለው። ስለዚህ መዳናችሁን ከኦርቶዶክስ ጋር አታገናኙት። ኦርቶዶክስነት አያድንም፣ መጽሐፍ ቅዱስ ውስጥም የለም። ስለዚህ ስትሰብኩ ኦርቶዶክስን አትስበኩ። ብቸኛው አዳኛችሁ ክርስቶስ ነው። እናንተ ኦርቶዶክስ ብቻ ነው የምትሉት። ብቻ የሚል ቃል ኬታ መጣችሁ ትሉንና እኛ ክርስቶስ ብቻ ነው ያለው፣ ኢየሱስ ብቻ። እናንተ ኦርቶዶክስ ብቻ፣ ሌሎቻችሁ አልዳናችሁ። ኢንስቲትዩሽናል መሆን የለበትም። ስለዚህ ይሄ አንድ መታረም ያለበት ጉዳይ ነው። ሁለተኛ ደግሞ ያው እንዳልኳችሁ ወንድሞች ስለተናገሩት ዳርዳር ያሉ ነገሮችን ነው ማነሳው፣ መደጋገም እንዳይሆን ማለት ነው። የሰው ብስለት የሚታየው ይሄ በአሰቲሲዝም ነው። ይሄ አሰቲሲዝም ማለት ነው የሆነ ሰው በጣም የሚጸልይ የበቃ ሰው የሆነ ገዳም ውስጥ የሚኖር ምግብ የማይበላ ከዛ ሲፈልግ የሚሰወር ምናምን እንደዛ አይደለም ክርስትና። ከዓለም እንዳታወጣቸው ተብሏል። እዛው ዓለም ውስጥ ሆነ ነው መዳንን የምትፈጽመው። እንዳውም መጽሐፍ ቅዱስ ለአንድ ወር፣ ለሁለት ወር፣ ለስድስት ወር የሆነ ቦታ ሄደ መጸለይ ትችላለህ። ከዛ ግን ከዓለም ውስጥ መውጣት የለብህም። ኦርቶዶክሶች ግን የበቃ ሰው ምንድን ነው ብለህ ጠይቃቸው። ያናዱ አሁን እዚህ ኮሜንት ላይ ያሉት ጠይቋቸው። ብራዘር የሚጠቅሱት እንደሆነ ታውቃላችሁ። ጠይቃቸው። የሚጠቅሱት የሆነ የበቃ ሰው፣ የሆነ የሚጾም ሰው፣ የሆነ ሞንክ የሆነ ሰው፣ የሆነ ባህታዊ የሆነ ሰው የሆነ እንደዛ አይደለም። ሁላችን ወንድማማቾች ነን በክርስቶስ። ጴጥሮስ እኔ ከወንድሙ ምንድነው የሚለው ጴጥሮስ? አብሬ ወንድም ሸማግሌ የሆንኩኝ ወንድማችሁ ነኝም ይላል። የዳነ ሰው ስፔሲፊካሊ የሆነ መስራት ያለበት ጂምናስቲክ የለም። ያንተ ጂምናስቲክ ያንቺ ጂምናስቲክ አያድንሽም። መስቀል ላይ የተሰራው ነው። ተጨነቀ ይላል መጽሐፍ ቅዱስ ላይ። ተሰቃየ፣ አፉንም አልከፈተም። ንጉሥ እኮ የተጨነቀበት እኮ ነገር ነው መስቀል ላይ እንጂ የሆነ እንትን ውስጥ በመኖር አይደለም። በማስጨነቅ እና በፍርድ ተወሰደ፣ ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። ይሲ ያንቺ መዳን አሁን ከተናገርኩት ፋክት አንጻር ነው እንጂ መሆን ያለበት የሆነ የበቃ ሰው፣ የሆነ ትልቅ ሰው፣ የሆነ ሁሉን የሚያውቅ ሰው፣ የሆነ በጣም የሚጾም ሰው፣ የሆነ የማያገባ ሰው፣ ልጆች የሌሉት ሰው። እንደዛ አይደለም ብራዘር፣ እንደዛ አይደለም ክርስትና፣ እንደዛ አይደለም ክርስትና። መሆን ያለበት ክርስቶስ ነው። ገብቷል? ክርስቶስ የገባው ሰው ድኗል ነው። ከዛ የሚጸልይ ሰው መጥፎ ነው? ኧረ ጸልዩ፣ በደንብ ጸልዩ። የሚጾም ሰው እየተቃወሙ ነው? ኧረ በደንብ ጾሙ። ግን አሰቲሲዝም፣ ይሄ አለማግባት፣ የሆነ ገዳም ውስጥ መቆየት፣ የሆነ መለየት ምናምን አያበቃም። መብቃት ትፈልጋላችሁ? አዎ፣ እኔ ቀላሉ መንገድ ልንገራችሁ። መብቃት የምትፈልጉ ሰዎች በአሁን አዳምጡ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ
ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ስለዚህ የትኛውን ቦታ ብትሄድ የእግዚአብሔር ጽድቅ ለመሆን ከፈለግ እነዚህን ቅድም የጠቃቀስኳቸውን ይሄ ባህታውያኖቻችሁና ሌሎቹ የሚሰሩትን ስራ መስራት ሳይሆን እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው የሚለውን ማመን ራሱ የእግዚአብሔር የንጉሱ የአምላክ ጽድቅን እሱን ትሆናለህ ማለት ነው። ስለዚህ የትኛውም ጳጳስ፣ የትኛውም ባህታዊ፣ የትኛውም የሚጾም የሚጸልይ ሰው የእግዚአብሔር ጽድቅ ላይ ያደርግህ አይችልም። በመስቀል ላይ ከተሰራው አንጻር ግን አንተ የእግዚአብሔር ጽድቅ ነህ። ስለዚህ የእግዚአብሔር ጽድቅ መሆን ትፈልጋለህ? በቃ ኃጢአት የሆነልህን ክርስቶስን እመነው። የእግዚአብሔር ጽድቅ መሆን ትፈልጋለሽ? ኃጢአት የሆነልሽን ክርስቶስን እመኚው። ከዛ ደግሞ ያመነ ሰው ደግሞ ልክ በዛው ስታንዳርድ ይጓዛል። ግን እንደመጣችሁ እንደዛው ግን እንደመጣችሁ እንደዛው ግን እንደመጣችሁ እንደዛው ግን እንደመጣችሁ እንደዛው የሆነ ቄስ፣ የሆነ ባህታዊ፣ የሆነ ሞንክ፣ የሆነ ገዳም የኖረ ሰው፣ የሆነ የበቃ ሰው ምናምን ኤክስፔክት አታድርጉ። አንቺን ያበቃሽ አንተን ያበቃህ መስቀል ላይ የፈሰሰው ደም ነው። እሱን ካመንክ የእግዚአብሔር ጽድቅ ነህ። ልብ አድርግ፣ የሰው ጽድቅ አላልኩም እኔ፣ የእግዚአብሔር የራሱ ጽድቅ፣ የእግዚአብሔር ጽድቅ። ስለዚህ ይሄንን ማትሰብክ ከሆነ ኦርቶዶክስ እኔ እግሬንም አላነሳም። you are all blessed. thank you አስቺ። አልደከምኩበትም ገንበስ ቀና አላልኩም፣ ረጅም ጎዳና በእግሮች አልኳተንኩም፣ በነፃ አገኘሁ ከአምላኬ ታደልኩ፣ ሰላም አለ ማይደፍር ሰላም አለ ኢየሱስ ሰጠ፣ መሰክራለሁ ለዓለም ሁሉ በፍራቻ በጭንቀት ላሉ አልደከምኩበትም ጎንበስ ቀና አላልኩም፣ ረጅም ጎዳና በእግሮች አልኳተንኩም፣ በነፃ አገኘሁ በአምላኬ ታደልኩ፣ ሰላም አለ። ያ አንዱ እኔ የማልሄድበት አንዱ ምክንያት ኦርቶዶክስ የማልሆንበት አንዱ ምክንያት ይሄ ነው። እውነቴን ነው። በፍጹም የዘላለም ዋስትና የለም። እስቲ አንድ የዘላለም ዋስትና ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ስብከት አንጡልኝ እስቲ አንድ የዘላለም ዋስትና ማለት ነው። የትም ቦታ ላይ የለም። ሰይፍ ይዘው ትቆረጣለህ የሚል ጥሩ ነው እኮ ትቆረጣለህ የሚል ጥሩ፣ ግን እንትን ግን ያስፈልገዋል። ኢንሹራንስ የለውም። የህይወት ኢንሹራንስ፣ የዘላለም ህይወት ኢንሹራንስ አለ የለም? ሰምታችኋል? የለም። እኛ ጋር ምን አለ? አንድ ጴንጤ ጋር ስትሄድ የዘላለም ዋስትና ህይወት በእግዚአብሔር እጅ ላይ ነው፣ የዘላለም ህይወት አለ ተብለው ነው የምትሰበከው ማለት ነው። ግን እዛ መዝሙሩ ራሱ ምንድን ነው? በስራይ የት ይሆን መግቢያ የሚለው እና እንትን የለውም። እኔ ራሴ አሁን ለምንድነው የማልሆነው? አስተማማኝ ዋስትና ሲሰበክ አልሰማም። ይሰበካል በመጽሐፍ ተጽፏል የምትሉ ኦርቶዶክሳውያን ካላቸው ገብታችሁ ልትሞጉት ትችላላችሁ። እኛ ግን የዘላለም ዋስትና የሚባል አስተምረዋለን። ይሄ እውነት ነው። ይሄው እንግዲህ እንዳልዋሻውኝ ይሄው ቃልያ አለ፣ እዚህ ዶክተር ዳኔ አለ፣ ሐሴድ አለ፣ ሶል አለ፣ ዳጋ አለ፣ ሌሎቹ የዘላለም ዋስትና እዛ ቤት የለም። ለምን? እንዳውም ሄኖክ መሰለኝ ያ የታወቀው ዳግዬ ሄኖክ ነው አይደለ? መንግስተ ሰማያት እንኳን ሄደ ማን ነበረ? ዲያቆን ሄኖክ። እሱ አሁን
እሱ የሚዘገንነኝ ነገር እውነቴን ነው። መንግስተ ሰማያት እንኳን ሄደ በሩ ላይ ነው የሚለው። ትገባለህ ስትባል አይ ገና ገብቼ መጀመሪያ ሲጀምር የመንግስተ ሰማያት እውቀት እንኳን ትክክል አለ። መንግስተ ሰማያት ካልዳንክም አትሄድም ራሱ ማለት ነው። እዛ ገብቼ ገና ተመዝኜ ነው ይላል። እግዚኦ ሎቱ ስብሐት እንዳለ እንትና እውቀት አይምሮ ላይ ጨመረብኝ። ኦኬ ማን ነው የሚቀጥለው? ሶልዬ ነው መሰለኝ አይደል? ሶል 14 ደቂቃ ነው የሚቀራችሁ። እሺ 14 ደቂቃ ሶል ተናግሯል እንዴ? ሶል ተናግሯል። መሲዮ ነው። እሺ ያመሰግናለሁ። ትዕግስት አስተማሪ በደምብ ሰላም ነህ? እንዴት አለልኝ? እኔ እኮ ይቅር በለኝ እንግዲህ ጊዜያችሁን እንዳልወስድ አብዛኛው ተነስቷል። አብዛኛው በማለት ይቻላል። እግዚአብሔር ይባርካቸው። ብዙ ሰው የሚማርበት ርዕስ ነው። ደጋግመህ ግባበት ማለት እፈልጋለሁ። እኔ በግሌ ግን ኦርቶዶክስም ማለንበት የመጀመሪያው ምክንያት ከቤተ ክርስቲያኔ ውጪ ያለ ሰው አይድንም የሚለውን 100% በቃ አይስማማኝም። የመጀመሪያ እኛንን የጌታ ቤተ ክርስቲያን ሌላው በሙሉ አልዳንም ብሎ ነው የሚያምኑት። እኛ ግን እናንተም ድናችኋል ብለን ጭራሽ አንዳንዴ በደንብ ወይ እነሱን ካለመረዳት ወይ ደግሞ ካለን ፍቅር የተነሳ እንዴት ነው ልክ ያልሆነ ምክር እንሰጣለን። አሁን ሜቢ አንዳንዶቻችሁ ልትቃወሙኝ ትችላላችሁ። ሰው የሚድነው አምኖ ስለሆነ እናንተ ከዛ ተነስታችሁ ነው የምትሉት። ግን እነሱ የሚሉት አምነህ ትድናለህ፣ ግን እዛ ውስጥ ሆነ ፕራክቲስ የምታረገው ፕራክቲስ የዳነ ሰው የሚያደርገው ፕራክቲስ ነው ወይ? ለፍጡር ትሰግዳለህ፣ ለስዕል ትሰግዳለህ፣ ለግለሰብ ትዘምራለህ። ይሄ የዳነ ሰው ፕራክቲስ ነው ወይ? ሰው የሚድነው በኢየሱስ በማመን አይደል ወይ? ዮሐንስ ወንጌል ላይ እንዳለው ይሄን ስራ ንገረን እስቲ፣ በላኩ በልጁ ማመን ነው የዳነ ሰው ስራ። እሱም የእግዚአብሔር ስራ ነው እንጂ የሰው ስራ አይደለም። በስራ አይደለም የምትድነው፣ በእግዚአብሔር ስራ ነው የምትድነው ይላል ቃሉ። ይሄንን ተቀብለ ኢየሱስን አምነህ ድናለሁ ስትል ፕራክቲካሊ ግን ቤተክርስቲያናቷ ይሄን አትፈቅድልህ። ይሄንን በማታደርግበት ሁኔታ ላይ ያለች ደግሞ ተመልሰ ከኔ ትምህርት ውጪ ከሆንክ አትድንም፣ መንገዱ እኔ ነኝ፣ መንገዱ ኢየሱስ ሳይሆን እኔ ነኝ የበላይ ትላለች። ይሄንን አልቀበልም። ሁለተኛው ምልጃና ዋስትና ቀላቅሎ ነው የሚያነሱት። ምልጃ ስትል ወደ ኢየሱስ እንደ ምልጃ ላለመቀበል ወደ ቅዱሳን ለመሄድ ሲሉ ምልጃን ይጥሉባል። ከዛ ዋስትና ስትል ደግሞ የዘላለም ዋስትና በኢየሱስ ነው ይላል መጽሐፉ። እነሱ ዋስ ጠበቃ ተክልዬ ብሎ ይዘምራሉ። እንዴት ነው ይሄ አብሮ የሚሄደው? እነዚህ ብዙ ፖይንቶች ማንሳት እንችላለን። እስቲ በዜማ በለው እስቲ። ኧረ መቼም አልለውም። መቼም አልለውም እንዳይቆጥርም። እና ኢየሱስ ሲደመር ምንም ነገር አያድንም፣ አለቀ። ከዳንኩ በኋላ ግን እኔ እርግጠኛ ነኝ እንደዳንኩ በኢየሱስ። ከዛ በኋላ የሱን ኮቴ የሱን ቃል እየፈጸምኩ እሱ ያለውን የምተገብርበትን ጸጋና ብርታት ራሱ ይሰጠኛል። እሱም ቢሆን ከኔ አይደለም። ሰው ከተፈጥሮ ያንን የማረግ አቅም ቢኖረው አይመጣም። በህግ ይጸደቅ ነበር መጀመሪያ። ይሄን ማድረግ ብንችል፣ ይሄን ስላልቻለን ነው የመጣው። መጥቶ የሰራውን ስራ ደግሞ አሜን ብሎ መቀበል አቅቶ እኔ እጨምርበታለሁ ማለት ስለማያስኬድ አጭርና ግልጽ 3 ወደ ታች የጽፍ ያለው ልንገር። ለፍጡር መስገድ፣ ለስዕል መስገድ፣ ለነሱ መዘመር፣ ቤተክርስቲያን ብቻ የበላይ ነች ማለት ፋይናል ዲስቲኔሽንን ያላወክበትን ድነት ስለማልቀበል ነው እነሱ ጋር ማልሄድበት። ሌላ ጊዜ ደግሞ ጊዜ ሲኖር በደንብ እንስቃለን። ዛሬ ጊዜ የለም። አይ በቃ እንከፍተዋለን። ይሄ ነገር በጣም ጥሩ ነው። አሁን ለምሳሌ እኔ ኦርቶዶክስ በጣም እንትን የምትገርመኝ የፈለገውን እሷ ስታደርግ ምንም ችግር የለውም፣ ትክክል ናት። ድሮ ንጉሥ እንትን ነበረቻ፣ ሲሶ እኮ የሷ ነበር ታውቃላችሁ አይደል? ኦርቶዶክስ በታሪክ እኮ ሲሶ መሬት የሷ ነው። አይ ንጉሥ ናት ኦርቶዶክስ ውስጥ። ስለዚህ የምታደርገው ሁሉ ይሰማል። ዛሬም ቲክቶክ ላይ የፈለጉትን ያደርጋሉ። አሁን ግን ገኒ ትመጣና ቡና ላፍላላችሁ ትለናለች። ማን ይሙት ለምንድን ነው ጴንጤ የማትሆኑት ብሎ እነ ጋዲስ ሩም አልከፈቱም። ገኒ
የእንትና ለጴንጤ ቅድም ዩቱብ ላይ ሳይሆን ነበረ አኬ ለምን ጴንጤ አልሆነም ብሎ ማለት ነው እንዴ። በቃ ለእናንተ ይፈቀዳል፣ ምንም ችግር የለውም። የእናንተ ሰዓት የዛን ሰዓት ጾም ጸሎት ላይ ናችኋል። ኧረ ፌር ሁኑ ተው። እኛ እንዳውም በፍቅር ነው፣ ጥሩ መጥፎ ቃል አንናገር። አንዱ እንኳን ከተናገረ ይኸው ትንሽ መለስ አድርገው እንላለን እና ተው ግን እናንተ ለእናንተ ሁሉ ነገር ተፈቅዶ ለእኛ የማይፈቀድበት ቡና ምናምን አትበሉን። እና አንደኛ እኛ ቡናም ካላችሁ ያው ሀይልሻ ነገራቸው የሀረር ቡና አለን በዓለም አንደኛ የታወቀው ማለት ነው። ለማንኛውም እንግዲህ ዛሬ እየተጫወትን እውነት እየገለጥን ነው። ሀሴድ ሂድ፣ ከዛ ሰሙዬ ትንሽ ደቂቃ እሰጥሃለሁ። አውቄ ነው ሰሙዬ እሳች አሰፍስፈው ስለሚጠብቁ ብዬ ነው። ወንድም እያለ ይገባላል። አንተ የራስህን ለምን ለአንተ ስፔሻል አለው ለአንተ በምትፈልገው ለአንተ በምትፈልገው አይነት መልክ ሀሳብን ትገልጣለህ። አዎ እኮ መዶሻ ይዞ ሊጠብቁት። ሀሴድ ለምንድን ነው ኦርቶዶክስ ማትሆኑ? እንደምናችሁ እንደምን አደራችሁ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ሁላችሁንም ከታችም ከላይም ያላችሁ እንኳን አብሮ አደረሰን። ወንድም አለም እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? በዓል ሁላችሁንም ከታች ሰው ነጥዬ ሰላም ማለት ካለብኝ ቤቲ እንኳን አደረሰሽ እያዩዋት ስለሆነ በተደጋጋሚ ልክ ነው። ደግሞ ያስፈልጋታል እንጂ አንደኛ እኮ ግብር ከፋይ አምሯ ግብር ከፋይ ናት። ቀላል በሚገባ የቃሌን አልሰማሁም። የቃሌን በሰማ በጣም ደስ ይለኝ ነበር። ምናልባት እንዳልደግም ከላይም ያላችሁትን ሰምቻለሁ። አንዳንድ ነጥቦችን እያሰብኩ ነበር በአእምሮዬ። በቅደም ተከተል አላስቀምጠውም፣ ግን ኦርቶዶክስ የማልሆንባቸው ምክንያቶች፣ የመጀመሪያው ምክንያት የእግዚአብሔር ቃል የነገሮች በሁሉም በእምነትና በልምምድ ዙሪያ የእግዚአብሔር ቃል የመጨረሻ የማይሳሳት ባለስልጣን ነው ብዬ ስለማምን ኦርቶዶክስ አልሆንም። የኦቶሪቲ ኦፍ ስክሪፕቸር የምንለው ማለት ነው። የእግዚአብሔር ቃል ሌሎች ሊሳሳቱ በሚችሉ ነገር ግን ስቲል ስህተታቸውን በማናገኝባቸው ጉባኤያት ላይ ጭምር የእግዚአብሔር ቃል የበላይና የማይሳሳት ባለስልጣን ነው። ሁሉም ነገር መዳኘት ያለበት በእምነት ሁሉም የምናምናቸው ነገሮች መዳኘት ያለባቸው በእግዚአብሔር ቃል ነው ብዬ ስለማምን ኦርቶዶክስ አልሆንም። የመጀመሪያ ስለ ሶላ ስክሪፕቹራ ባጭሩ ኦርቶዶክስ እንዳልሆን ይከለክለኛል። ከዛ በኋላ ግን ሌሎች ብዙ ምክንያቶች መምጣት ይችላሉ። ለምሳሌ ከእግዚአብሔር ቃል ይልቅ ለራሳቸው ወግ ስለሚያደሉ የማያቸው ኦርቶዶክሶች፣ ይሄ ምናልባት ሳብጀክቲቭ የሆነ አርጊውመንት ሊሆን ይችላል። ማለትም በአንዳንድ ሁኔታዎች ላይሰራ ይችላል። ነገር ግን ከእግዚአብሔር ቃል ይልቅ ለራሳቸው ወግ ሲያደሉ ስለማይ ከእግዚአብሔር ቃል አሁን በመጽሐፍ ቅዱስ ቢብሊካሊ፣ ቴዎሎጂካል፣ ቢብሊካል፣ ሌሎች ሂስቶሪካል፣ ኮንቴክስቹዋል አንድን ሚኒንግ በእነዚህ አይነት መልኩ ኦብጀክቲቭ በሆነ መልኩ ይሄ ያኔ በተጻፈበት ጫማ ስር ሆነን እንኳን ሙሉ ለሙሉ 100% ባናገኝ ሙከራ ከማድረግ ይልቅ አባቶች ያውም ደግሞ ሁሉም አባቶች ባይስማሙም እንኳን አባቶች ስላሉት ብቻ ይሄ ኦብጀክቲቭ በሆነ መልኩ አሁን መጽሐፍ ቅዱስን ይበልጥ ለመተርጎም ጥረት ከማድረግ ይልቅ ወደ ኋላ ሄዶ በቃ አንዱ አባት ከአንዱ አባት ጋር እንትን እያደረጉ ለምሳሌ አሁን በአንዳንድ ጉዳዮች ላይ አንዳንድ አባቶች መካከል ልዩነቶች ይኖራሉ። ነገር ግን መጽሐፍ ቅዱስን ይበልጥ መጽሐፍ ቅዱስን ለመተርጎም ጥረት በማድረግ ይበልጥ ሂስቶሪካል ኮንቴክስቱን ለማግኘት ጥረት ከማድረግ ይልቅ እዛ ሄዶ መቀመጥና ምናልባትም ደግሞ አባቶችንም ደግሞ ሚስኢንተርፕሬት ማረግን ስለማይ በአብዛኞቹ ኦርቶዶክሶች መካከል ኦርቶዶክስ የማልሆንበት ሌላ ምክንያት ይሄ ነው። ሌላኛው በክርስቶስ
ሌላኛው በክርስቶስ ኢየሱስ ሞት ዙሪያ እና በወንጌሉ ዙሪያ ግልጽ የሆነ አቋምን ትሰጠኛለች ብዬ ስለማላምን ኦርቶዶክስ አልሆንም። በቅርቡ የክርስቶስ ኢየሱስ ሞት ትሩፋቶች ላይ ገብተን ነበር። እዚህ ቤትም ለሁለት ቀናት ስንገባ ነበር። ኦርቶዶክሶቹም ባሉበት ቤት ሲገቡ ነበር። የሚቃወሙትን እንጂ ምንድነው የሚደግፉት የሚለውን ክርስቶስ ኢየሱስ ለምን አልሞተም ፕሮቴስታንቶች እንዲህ ይላሉ ብለው የሚናገሩትን እንጂ ለምንድነው ክርስቶስ ኢየሱስ የሞተው ምንድነው የክርስቶስ ኢየሱስ ሞት ያስገኘው የሚለውን ግልጽ በሆነ ቢሆን ደግሞ ሙሉ ለሙሉ ደግሞ መጽሐፍ ቅዱሳዊ የሆነን ማለትም ልክ በኢየሱስ ክርስቶስ በምትካችን እንደሞተ ስለማያምኑ አብዛኞቹ ኦርቶዶክሳውያን ስፔሻሊ አሁን ያለችው በኢትዮጵያ ኦርቶዶክስ ኮንቴክስት ውስጥ ሆነ የምናወራ ከሆነ ይሄንን ስለማላገኝ ኦርቶዶክስ የማልሆንበት ሌላኛው ምክንያት ይሄ ነው። ሌላኛው ብዙ የመዳኛ መንገዶች ቢቀመጡ የመዳን እርግጠኝነት ስለማትሰጥ ቤተክርስቲያኒቱ ኦርቶዶክስ አልሆነም። ብዙ የመዳኛ መንገዶች እንትኑ ምንድነው ያለው ማነው ስማቸው ይጠፋብኛል። እንትኑ በስቷል ማለት ልክ የሚያጠፋ ይልክ ለመጥፋት መንገዱ እንደበዛ ሁሉ ለመግባትም ወደ እግዚአብሔር ለመቅረብም መንገዱ በስቷል የሚል አይነት ሆኖ ግን አት ዘ ፋይናል አናላይሲስ ግን እንትን አይሰጥም። የመዳን እርግጠኝነትን አታገኙ። ድናችኋል ሲባል ቅድም እንትን እያሰብኩት ነበር አስቼ ሲለውም ልክ ዲያቆኑ እንዳለው መንግስት ሰማያት በር ላይ እንኳን ብንሆን በራሳችን እየዳንን እንደሆነ በራሳችን ስራ እየዳንን እንደሆነ ከማሰብ በመነጨ መልኩ መንግስት ሰማያት በር ላይ እንኳን ብንሆን አይ የሆነ ሰዓት ላይ ልመለስ ይችላል ሊመልሰኝ ይችላል በማለት የእግዚአብሔርን ምህረት በክርስቶስ ኢየሱስ በኩል ያገኘነውን ደግሞ የእግዚአብሔርን ፍቅር ስለሚያቃልል ኦርቶዶክስ የማሉንበት ሌላኛው ምክንያት ይሄ ነው። ሌላኛው በዝርዝር ሳላብራራ ሌላኛው ሳላብራራ ልዘረዝራቸው የሚፈልጋቸው አይካን ቬነሬሽን ስለ በትምህርተ ማርያም ዙሪያ ያሉ ዶግማዎች ፍትሃት እና ብዙ መጽሐፍ ቅዱሳዊ ለፍጡር የተሰጡ ኪዳናትን ቤተክርስቲያኒቷ እንድቀበል ስለምታስገደኝ ኦርቶዶክስ አልሆነም። ኦርቶዶክስ መሆን ማለት በእኛ ኮንቴክስት ውስጥ ለምሳሌ ክርክሮች ሲካሄዱ እንመለከታለን። ይሄን ባላምን ኦርቶዶክስ መሆን እችላለሁ ስል አንድ ወንድም አው ትችላለህ ይላል፣ ሌላኛው አትችልም ይላል። በአጭሩ አትችልም የሚለው መሬት ላይ ያለችው ኦርቶዶክስ አቋም ስለሆነ ብዙ የመጽሐፍ ቅዱሳዊ ለፍጡር የተሰጡ ኪዳናት አሉ። ከክርስቶስ ኢየሱስ ሞት እንዲሁም ደግሞ እግዚአብሔር በክርስቶስ ኢየሱስ በኩል ከገለጠው ኪዳን ያውም ለአንዴና ለመጨረሻ ጊዜ ከዛኛው ከቀደመው ኪዳን ይሻላል ተብሎ እግዚአብሔር በክርስቶስ ኢየሱስ በኩል ያቆመውን ኪዳን ጋር ቦታ የሚጋፉ ብዙ የመጽሐፍ ቅዱሳዊ ኪዳናት ስላሉ ኦርቶዶክስ አልሆነም። እንዲሁም ደግሞ እንዳልኩት አይካን ቬነሬሽን ብዙ መጽሐፍ ቅዱስ በግልጽ የሚከለክላቸው አብዛኛዎቹ ደግሞ መጽሐፍ ቅዱስ ውስጥ በምንም አይነት መልኩ የማይገኙ አስተምሮቶች በኦርቶዶክስ ቤተክርስቲያን መካከል ሂስቶሪካሊ ዲቨሎፕ አድርገው በ2000 ዘመናት ውስጥ ሙሉ ለሙሉ ከመጽሐፍ ቅዱስ ያፈነገጡ አስተምሮቶች ስላሉ ኦርቶዶክስ አልሆነም በእነዚህ ምክንያት። ሌላኛው የመጨረሻው በአማኞች ሁሉ ክህነት ስለማምን ኦርቶዶክስ አልሆነም። አማኞች ሁሉ ካህናት ናቸው መጽሐፍ ቅዱስ እንደሚናገር። መጽሐፍ ቅዱስ አንደኛ ጴጥሮስ ምዕራፍ 2 ላይ ይመስለኛል አንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 ላይ ይመስለኛል እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉስ ካህናት፣ ቅዱስ ሕዝብ፣ ለእርስቱ የተለየ ወገን ናችሁ። የንጉስ ካህናት ስለሆንን ኦርቶዶክስ የማልሆንበት ሌላኛው ምክንያት ይሄ ነው። መጽሐፍ ቅዱስ የራእይ መጽሐፍ ላይም ካህናት ለአባቱ መንግስት ካህናት እንዳረገን ይናገራል። የሆኑ ግለሰቦችን ክህነት አልቀበልም ማለት እቀበላለሁ በሆነ ሴንስ፣ ነገር ግን የአማኞችን ሁሉ ክህነት የምትክድ አንዲት ቤተክርስቲያን ውስጥ ግን ራሴን ላገኝ አልችልም እና ኦርቶዶክስ የማልሆንባቸው ሌላ ብዙ ምክንያቶች ቢኖሩም እነዚህ ግን ከብዙ ምክንያቶች መካከል ናቸው። እንዲሁም ደግሞ በሰሞኑ ክርክር ፖይንቱን ላላነሳው እየፈለኩ ነበር ሰሞኑን ብዙ ስላወራንበት፣ ግን የክርስቶስ ኢየሱስን ዩኒክ የሆነ ምልጃን
ቤተክርስቲያኒቱ መጽሐፍ ቅዱስ ላይ በተብራራና ግልጽ በሆነ መልኩ ስለማትቀበል ኦርቶዶክስ አልሆንም ማለት ነው። እኔ በነገራችን ላይ ጄኒውን በሆነ መልኩ ኦርቶዶክስ ለመሆን ሞክሬያለሁ። እዚህ ጋር ማልክዳችሁ ለሁላችሁ የምነግረው ጄኒውን በሆነ መልኩ ኦርቶዶክስ ለመሆን ብዙ ሞክሬያለሁ። ነገር ግን መጨረሻ ላይ የደረስኩበት ድምዳሜ እነዚህ አብዛኛዎቹ እነዚህ አሁን ከጠቀስኳቸው ውጪ ምናልባት ያላሰብኳቸው ያን ያስቢያቸው የነበሩ ብዙ ምክንያቶችን በማግኘቴ ምክንያት ለመጽሐፍ ቅዱስ ይበልጥ የመጽሐፍ ቅዱስን ኦቶሪቲ የምትቀበል ቤተክርስቲያንን ውስጥ ብሆን ይሻላል ብዬ ነው ኦርቶዶክስ ያልሆንኩትና ይሄ በነገራችን ላይ ታች ላላችሁም ኦርቶዶክሳውያን ለምን ኦርቶዶክስ አልሆንም በሚለው ውስጥ ምናልባት ጋፓችንን እንድታዩም ይረዳችኋል ብዬ አስባለሁ። እነዚህ ኦርቶዶክስ የማልሆንባቸው ምክንያቶቼ ናቸው። ቴንኪዩ አስቼ በጣም እናንተንም ሁላችሁንም ቴንኪዩ። ያስከፋችሁ ኦርቶዶክሳውያን ካላችሁ በጣም ይቅርታ ማለት በግልጽ ማለት ስላለብን ነው። እናንተም በግልጽ ስለምትሉት ማለት ነው። ብዙም ችግር የለውም። ያ እኔ እንዳውም ቀደምከኝ። በጣም የሚገርመው የእኛ ልጆች በጣም ጭምቶች። እኔ ብዙ ቀን ሄጃለሁኝ። ቪዲዮ ማየት ትችላላችሁ። ለምን ጴንጤ አትሆንም የሚለው ላይ ውይ እነዛ ወጣቶቹ የሚናገሩት ንግግር ጌታ ኢየሱስ እነሆ እንደዛ እያደረጋችሁ ሰው አታስቀሩ። እውነቴን ነው የምላችሁ። እኛ አሁን ከተናገርን በኋላ እንኳን አይታችሁ እንደሆነ እሱም ይቅርታ ጠይቋል። የምትቀየሙ እንኳን ከሆነ ብለን ማለት ነው። ስለዚህ ክፈቱ። ለምንድነው ጴንጤ የማልሆነው ብላችሁ ግን የደስ የማይል ቋንቋዎች አትናገሩ። ከዚህ ከኛ ተማሩ። እሺ ዳግዬና ዳግ ይናገራል። ተሜ ሰዓትን አልጠበቅም ሰላም ግን ትለናለህ። 2 ሰዓት ሆኗል። ዳግዬ ለምን ኦርቶዶክስ ማትሆነው የሚለውን ያው እንግዲህ ካቦዎች አሉ እዚህ ጋር 2 አይደገኛ ካቦዎች አሉ። ቁጥር ጻፈለት እኮ መጀለታ ይቅር በሉኝ ቁጥር ተጽፎብኝ ነው ይላል። ዛሬ እኮ በጣም ይቅርታ እንኳን አደረሳችሁ ሁላችሁንም። አሁንም ቃሌ ላይና ግላኔ ላይ አድርጌ ነበረ አድርጋ ሰዓት ስላሳለፍ አንተም ራሱ ላስወርድ እችላለሁ። ልክ ነው። እንኳን አደረሳችሁ። አብዛኛውን የምቀበለው እሳቤ ተነግሯል። ግን ያው ልዩነትም ያለኝ እሳቤ አለ እና ለእኔ ኦርቶዶክስ ማልሆነ ዋናው ተሐድሶን አትቀበል። ተሐድሶ ሲባል ልክ የመጽሐፍ ቅዱስ ጠላት አድርጋ ነው የምታስበው። ተሐድሶ አግባባዊ የሆነ ተሐድሶ ያስፈልጋል የሚል አቋም ቢኖራት እኔ በጣም መወዳት ቤተክርስቲያን ናት። ምን ላይ ነው ተሐድሶ? እኔ በጣም የሚዘገንነኝ ቦታ ያለው መዳን ላይ ያለው ይሄ እውነት ነው። እንድናለን፣ ድነናል፣ እየዳንን ነው፣ እንድናለን የሚለው እውነት አለው። ግን ይሄ እንድናለን ላይ የሆነ ቤተክርስቲያኗ ተስማምታ ቅዱሳን ያለቻቸው ሰዎች ላይ ተደግፈው ምዕመኑ እሱ ላይ እንዲደገፍ አድርገው እኔ በክርስቶስ ላይ ካለኝ መደገፍ ይልቅ በስራዬልና ስራም ስለሌለኝ የሆነ ቅዱስ ፈልጋለሁ። ስለዚህ በቃል ኪዳኑ በኩል እንዲህ እያልኩኝ ምን አደርጋለሁ? ተማጽኖ እሰጣለሁ። ያ ወዴት ይወስዳል? ልጆቼ ሆይ የሚል ይሄ አባት ለልጆቹ የሰጠውን ዋስትና በእንትና በኩል ስጠኝ የሚል ይሆንብኛልና እኔ እሱ በጣም ይከብደኛል። የክርስቶስን ምልጃ ላይ ያለው ይሄ የመዳኔ ዋስትና ነው የክርስቶስ ምልጃ ብዬ ስለማምን እሱ ላይ ያለውን ብታስተካክል። ግን በጣም ጥሩ ነገርም አላት። ያው ሁላችሁም ብላችሁታልና አሁን 5ቱን አዕማደ ምስጢር ተቃውሞ የወጣ እንደው ጥቂት ልታገኙ ትችላላችሁ። እሱ ላይ ጥያቄ ሰው አያነሳም። የሚያነሳው ምን ላይ ነው ሲባል በዘመናት መካከል የሰው እሳቤ ስለገባ ያ የገባው የሰው እሳቤ ምን ሲባል የቅዱሳን ቃል ኪዳን ምን ማለት ነው? የሆኑን ሰዎች ከሰው ተርታ አውጥተዋቸው ክንፍ ያወጡላቸው ወይ ደግሞ የነዛ ጸሎት የነዛ ቦታ ሄዶ መሳም እንዲህ የሚለው
አብዛኛውን ሰው ተደግፎ ያለው እሱ ላይ መዳኑን እዛ ላይ ያስደግፏል። እዛ ላይ የተደገፈ መዳን ደግሞ ያው እንግዲህ እንዴት እንደሚሆን አላውቅም። እሱን አብሶ ተሐድሶ ብታደርግበት ያላትን እውነት አጠንክራ ይዛ ብትሄድ እና ደግሞ ይሄ ያው ቅድምም ብላችሁታል፣ መጽሐፍ ቅዱስ ይቀድማል፣ ቃሉ ይቀድማል ከቤተ ክርስቲያን የሚለው እሳቤ እሱ እሳቤ ይከብደኛል። ለምን ቤተ ክርስቲያን መተዳደር ያለባት በቃሉ ነው። ለቃሉ ነው ነው መገዛት ያለባት። ቃሉ የበላይዋ ነው። ግን አሁን ቤተ ክርስቲያንና የእግዚአብሔር ቃል እኩያዎች ናቸው። እሱ ነገር ይከብደኛል። እኔ እንኳን ብዙ ብላችኋልና ብዙ የምለው የለኝም ሰዓትም ለመቆጠብ። አብሶ ይሄ መዳናችን መዳን ሲደመር ስራ አይሉም። መዳን ሲደመር ስራ አይሉም፣ ግን በተግባር ነው። ይሄ መጽደቅ የሚለውን እኔ ጸድቅ ያለው ማለት በክርስቶስ ኢየሱስ የተሰራውን ስራ በማመን ጸድቅ ያለው የሚል ትውልድ ቲክቶክ ላይ እናያለን። መሬት ላይ ግን ድፍረት ነው የሚሉ እኔ ጻድቅ ነኝ ትላለህ። ለምን ጻድቅ የሚሏቸው ሰዎች ለይተው አስቀምጠዋል። ጻድቅ የሚሏቸውን ሰዎች ቲክቶክ ላይ አዎ ጻድቅ ያለው ሲሉ ትሰማላችሁ። ግን መሬት ላይ እኔ እህቴን እንዴ በክርስቶስ ካመንሽ እኮ ጻድቅ ነች ስላት ድፍረት ነው የምትል ማን አሁን አቡዬ ነያቸው እስቲ ተክልዬ ነይ እስቲ የሚል የተለዩ ወይ ደግሞ ገዳማውያን የመነኑ አባቶች ምነና ማለት ለክርስቶስ ኢየሱስ መለየት መልካም የሆነ ጠርዙን ሲለቅ ማለት ነው። አሁን ቁጭ ብሎ ሰው ለእግዚአብሔርን ቃል ቢያጠና በዛ ውስጥ በእግዚአብሔር እውነት ውስጥ ያለውን ነገር ቢጽፍ እንዲህ ቢል የተሻለ ነገር ነው። ያው አባቶች በገዳም ውስጥ ብዙዎች ነበሩ፣ ግን እነሱ መጽሐፍ ቅዱስን ምን እያሉ ነበር? ለምዕመኑ እየሰጡ ነበር እንጂ በዛ በኩል ነው የሚጸደቀው የሚል እሳቤ ያው ምዕመኑ ሆኗልና ይሄ ነገር ብታደርግና ለተሐድሶ ያላትን ቦታ ብትሰጥ፣ የገድል መጽሐፍቶቿን ብታይ፣ የገድል መጽሐፍቶቿ ለመጽሐፍ ቅዱስ ተቃራኒዎች ናቸው። የመዳንን እውነት ረግጠው የያዙ ናቸው። እነሱን ብታያቸው አሁን እንደውም ደስ የሚል ነገር አለ። አባቶች እናያቸዋለን እንፈትሻቸዋለን ይላሉ። እሱን ፈትሸው ለምዕመኑ በክርስቶስ ኢየሱስ ያለውን መዳን በዛ ዋስትና ላይ የክርስቶስ ኢየሱስ ደም በቂና በቂ ነው ብለው የሚሆኑበትን ቢተማመኑ ቢናገሩት እላለሁኝ። በተረፈ መዳን ያው በእነሱም ቤት ውስጥ አለ ወይ ሲባል አዎ በክርስቶስ ያመኑ ይድናሉ፣ እንደ ቃሉ የሆኑ ይድናሉ። ግዴታ እኛ ቤት ብቻ ስለሆነ አይደለም፣ እዛም ይዳናል። ግን የሚዳነው እውነቱ ላይ ካሉ ነው። እውነት ያለው አንድ ነው፣ አንጻራዊ እውነት የለም። ስለዚህ በዚህ ደመድማለሁ። እግዚአብሔር ይስጥልኝ። ያ በጣም ብዙ ማለት ይቻላል። እውነት ነው። እንቀጥለዋለን። ይሄ ነገር በጣም ደስ ይላል። እውነት ኦርቶዶክሳውያንም እንድትሰሙን እንቀጥለዋለን። ይሄ ነገር ቢቀጠል በጣም ጥሩ ነው። ሰሙዬዋ በጣም ነው የምንወደኛ። አንተ ትንሽ ደቂቃ ውሰድና የምትለው ነገር ካለ አንተን ከመጠበቅ ነው። ታች ቁጭ ብለው ሰሙ ስጠው ይሉኝ። ይሄ ሪዞርቱ ነው። ከኛ ሪዞርቱ እንደሌላ ቦታ አይደለም። ወንድሞችን በጣም ነው የሚጠብቀው። እስኪሰበሰቡ መሰለኝ እኔም እንዲሰበሰቡ ነበረና በነገራችን ላይ አንዳንድ ጊዜ እዛም ሆኜ ፎልስ አኪውዜሽኖችን በጣም መቃወም አይነት ሰው ነኝ። ሰው ፎልስሊ አኪውዝ ባያደርግ ደስ ይለኛል። አንዳንድ ጊዜ ብዙ ሰዎች አሁን እኔ በዛኛው ቤተ እምነት እኔ እዚህ ስላለሁ አሁን በዛኛው ያልኩ ላውራ፣ ሰው አውቆ ከሚጓዘው ይልቅ ሳያውቅ የሚጓዘው ይበልጣል። ኦልሞስት ኦል ማለት ይቻላል በጣም ጥቂቱ ነው ስለ ሃይማኖቱ ራሱ በስርዓት የሚያውቀው። እና ምንም በላችሁ መሰላችሁ የልማድ ክርስቲያን ብለን በአጭር አማርኛ ብንገልጻቸው ኦልሞስት እዚህ ቲክታክ ላይ የሚያሉ ያው ብዙ ጊዜ አብረንም ስለኖረን ስለቆየን ብዙዎቹ የልማድ ክርስቲያኖች ናቸው። ኦል ኢን ኦል ዶግማ ተብሎ የሚጠሩት 5 አዕማደ ምስጢራት ናቸው። 5 አዕማደ ምስጢራት ላይ ምንድነው ችግሩ ተብሎ እዛ ላይ ዲስከስ ማድረግ ይቻላል። አዕማድ የሚሏቸው 5 አዕማደ ምስጢራትን እንዴት ነው የምታብራሯቸው? እሱ ሌላ ጥያቄ ነው።
እሱ ሌላ ጥያቄ ነው። ነገር ግን የእውነት በመጽሐፉ ላይ ያለችው ቤተክርስቲያን አለች ወይ? በመጽሐፉ ላይ ያለውን የሚያምን ምዕመን አለ ወይ? በምትጽፏቸው መጽሐፎች ላይ እሱ ትልቅ ጥያቄ ነው። ምክንያቱም በስፋት እያየን ስለሆነ መርገም ያለበትን ስጋ ክርስቶስ ኢየሱስ ይዟል። እኔ የተረገመ ስጋ ያዘ አምላክ የለኝም። ይሄ የኔ እምነት ነው። ሁለተኛ ነገር ደግሞ ጠዋት ታቦት አንግሶ ማታ የሚጨፍር ህዝብ ካለ እግዚአብሔር አይገደውም ወይ? ምክንያቱም የትኛውም ቤተ እምነት ውስጥ ፕሮግረስ ታያላችሁ። እስልምና ጋር ሄዱ፣ ካቶሊሲዝም ጋር ሄዱ። ኦብቪየስሊ ወንጌል አማኝ ይታወቃል፣ ያው የምናውቀውም ስለሆነ የትኛው ቤተ እምነት ነው ምንድነው አሁን ኢንቴንሽኑ ምንድነው? በተለይ የአደባባይ በዓላት ምንድነው? ሰውን ለማጽደቅ ነው ለማስኮነን ነው የአደባባይ በዓላት? በዛ ውስጥ የሚጠፋ ህዝብ የማይገደው ቤተ እምነት ካለ ቤተ ክርስቲያን ካለ ያ የክርስቶስ ቤተ ክርስቲያን ነው አላም። ምክንያቱም ህዝቡ ሲመለስ የት ነው እየሄደ ያለው? አይ እሱ የግል ህይወት ነው። ክርስቶስ እኮ ከግል ህይወታችን አውጥቶ ወደ ዘላለም መንግስቱ ሊያወጣን ነው አይደል የመረጠን። የግል ህይወት ከሆነ የግል ህይወታቸው ከሆነ ይሄ ሁሉ ህዝብ ክርስቲያን አይደለም ማለት ነው። ክርስቲያን አይደለም ማለት ነው። ስለዚህ ቤተክርስቲያኑን ወይም ቤተክርስቲያኗን የሚከባት ክርስቲያን ያልሆነ ህዝብ ነው። ስለዚህ ይሄን ህዝብ ይሄን ያህል ዘመን ሲኖር እንዴት ክርስቲያን ማድረግ ይከብዳቸዋል? የክርስቶስ እውነተኛው የክርስቶስ መንፈስ በእናንተ ዘንድ ካለ የክርስቶስ መንፈስ በእውነት በልባችሁም በህይወታችሁም የሚገለጥ ከሆነ ይሄ ሁሉ ህዝብ እንዴት ከክርስቶስ መንግስት ሊወጣ ቻለ? እስቲ እኔ ወንጌል አማኝ ነኝ ብሎ ዘፋኝ አለ ወይ? በደንብ እንድታጤኑት ነው። ኦልሞስት ከ95% በላይ ዘፋኙ ኦርቶዶክስ ነው። ያፋን ኮነ ነጭ-ነጯን ስለምናወራ ኦርቶዶክስ ነው። ይሄ ዘፋኝ ምን እያደረገ እንዳለ ኦብቪየስሊ እናውቃለን። ይሄን አሁን ራሱ የአላፋት ዝማሬ ተብሎ ይሄ ምንድነው? ይሄ የፈሪሳውያን አይነት ህይወት። ፈሪሳውያን ምን ያደርጋሉ መሰላችሁ? ቅባት ይቀባባሉ ምናምንና ለመታየት ተርበዋል፣ በቃ ቅዱስ ናቸው፣ ጻድቅ ናቸው ለመባል